ጀምሮ የሰራኝ እግዚአብሔር እንዲህ ይላል እና ይሄን ማን ይላል ማን እና ኢሳይያስ እኮ ነው የጻፈው። ታዲያ ይሄ በኦርቶዶክስ አስተምሮ መሰረት ይሄ ለማን ነው የተነገረው? እኮ ለእስራኤል ነው። እሺ ሚውታ ሃይማኖተ አበው ዘቄርሎስ ምዕራፍ 76 የኦርቶዶክስ ቤተክርስቲያን አንድምታው ይሄንን አንድምታ ስትፈታ ምን ብላ ፈታች? ወከዓ በይቤ ከም ዘእግዚአብሔር ዘፈጠረን ይመክር ሰኩነ ገብሩ። ዳግመኛም ያዕቆብን ወገን አንድ ለማድረግ እስራኤልንም ለማዳን አገልጋይ ሆነው ዘንድ ባሪያ ሆነው ዘንድ በማህፀን እግዚአብሔር ፈጠረኝ አለ ብላ ይሄ ጥቅስ ለኢየሱስ ክርስቶስ መሆኑና እዚህ ጋር አምላክ የፈጠረኝ የሚለው አምላኩ የፈጠረው ፍጡር ለአምላኩ ባሪያ የሆነው ኢየሱስ ክርስቶስ መሆኑን ቤተክርስቲያን ታስቀምጣለች። ጉዳዩ ያልቃል። እዚህ ጋር ሌላ ሰው ካለ ይቀጥል። ይሄን አንብበህና ማቲ እኔ ያለው ጥያቄ ልጠይቅ። እዚህ ጋር ጥያቄ ልጠይቅ ወንድሜ። መልስ። መጀመሪያ ምን ጠይቀኛል? ልመልስልህ ነው። እግዚአብሔር ያልከው ማን ናቸው? ማን ነው? ቆይ አንተ ቃል ስጋ ሆነህ ቃል ፍጥረት ሁሉ ፈጥረዋል አልፈጠረም? ቆይ ቃል ስጋ ሆነህ አንተ ቃል ስጋ ሆነህ ቃል ፍጥረት ሁሉ ፈጥረዋል አልፈጠረም? በዮሐንስ 1 መሰረት ቃል ለራሱ ፍጡር ነው። ተፈጥረ ጥበብ ዘውእቱ ቃል ጥበብ ተፈጠረ። እሺ አውጣ ዮሐንስ 1 ዮሐንስ አውጣው። እሺ ና አትሮጥም ዮሐንስ 1 አውጣው። ምን ይላል ዮሐንስ 1? አውጣው እኮ ቆይ ከማውጣታችን በፊት ምን ይላል ነው? አውጣው። ማስረጃ ነው የምትፈልገው? ቃል ፈጣሪ ፍጡር ነው ብለኸኛል። ዮሐንስ 1 አውጣው እኮ ምን ይላል ንገረን። አውጣው። ለምን ትሮጣለህ? እሱ ጋር ለምን? ይሄው ማስረጃ ሲመጣ ለምን ትሮጣለህ? አውጣው። አክሰንቱ ትግርኛ ተናጋሪ ነው መሰለኝ። አሁን አውጣው። ስለ አክሰንት ተውና እሱን ተው። ስለ አክሰንት ተው። ዮሐንስ 1 እስከ 3 አውጣውና ቃል ፍጡር ነው ብለኸኛል። አውጣው እኮ ምን የሚለውን ላውጣልህ? ምን የሚል ነው ላንብብልህ? ንገረን። ተጨምቀሻል ወንድሜ ተጨምቀሻል። እንደ ግዕዝ ማውራት አይደለም። አውጣው። እዚህ ጋር ሊለው የፈለገው ይኸውላችሁ፣ አንዴ እዚህ ጋር ሊለው የፈለገው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ማቲና አንተ ኢሳይያስ 49:5 ላይ ያለውን ፍጡር ባሪያ የሆነውን ሰው ትመልሳለህ። አንተ እሱን አጥንተና የክፍል ስራ ሰጥተናል እስክንወጣ ድረስ የክፍል ስራ አይ ግን የመጀመሪያውን ግን ያለገርከኝ ግን ስጋው እሱን ይዘና እሱን የክፍል ስራ ስጋው ፍጡር ነው ላልከው ነው። ስጋው ፍጡር ነው ወይ ላልከው ነው። ቆይ አንተ ማቲ አንተ ሰነፍ ተማሪ አትሁን። የክፍል ስራህን ስራ። አንተ ለምን ሰነፍ ትላለህ እንዴ? የክፍል ስራ እኮ ነው። ኢሳይያስ 49 ለማን ነው? የክፍል ስራህን ስራ። ኢሳይያስ 49 እሱን ስራ። የክፍል ስራ ማን ነው? አንድምታውን አምጣ። የክፍል ስራ። አንተ የክፍል ስራህን ስራ። አንተ የክፍል ስራ እስክትሰራ ድረስ ሌላ ተማሪ መስተናገድ አለበት። ሌላ ተማሪ አለ ክፍል ውስጥ። አሁን አንተ የክፍል ስራህን ስራ። ቆይ አምላክ እኮ ፍጡር ነው እያልክ ነው አንተ እኮ አምላክ ፍጡር ነው እያልክ ነው ያለው። ወፈጣሪ ከሆነ ፍጡር እንተ ይእቲ ምህላዌነ ድንግል ዘበአማን ማርያም። ፈጣሪ ፍጡር ሆነ ያለችው ኦርቶዶክስ ቤተክርስቲያን ናት እንጂ ነው አይደለም። አሁን እንዴት ተወለደ? መጀመሪያ ማወቅ ያለብህ ይሄን እኮ ነው። እንዴት ተወለደ? አምላክ ፈጠረው በማህፀን። ኢሳይያስ 49:5 ይኸው አምላክ በማህፀን ፈጠረው እኮ። ስለተወለደ ብቻ ሰውን እንትን ፍጡር ነው ማለት ነው? ስለተወለደ አለ እኮ ተፈጠርኩኛል፣ አምላክ በማህፀን ፈጠረኝ አለ። ምን እንበል እና ያለው ታዲያ ለማን ነው እየተናገረ ያለው? ለማን ነው እየተናገረ ያለው? ለኢየሱስ። ምን ላይ ነው የተጻፈው? ኢሳይያስ ላይ ትንቢተ ኢሳይያስ። እና ታዲያ ኢሳይያስ እኮ ነው የተናገረ ያለው። ኦርቶዶክስ ደግሞ ለኢሳይያስ አይደለም ለኢየሱስ ነው አለች። ምን እናድርገው አለች? እንደዛ ኦርቶዶክስ እንደዛ ብላለች። አዎ ቃል በቃል ተፈጥሮ ያለው ብሏል። አዎ ቃል በቃል። ማቲ ምን ነው ቸኮልክብን እኮ። ወይ ጻፈውና ሂደህ ጠይቀና። ኦርቶዶክስ ቤተክርስቲያን ይሄንን ስትፈታው ትንቢተ ሃይማኖተ አበው እንትን ላይ ካልተሳሳትኩኝ ሃይማኖተ አበው ዘቄርሎስ ላይ ምዕራፍ 76 ላይ ምን አለች? ወከዓብ ይቤከም ዘእግዚአብሔር ዘፈጠረን ይመክር ሰኩነ ገብሮ ለአስተጋብኦ ህዝበ ያዕቆብ። እስራኤልንም አንድ አደርግ ዘንድ ያዕቆብንም ወደ እርሱ እንድመልስ በኢሳይያስ አፍ በአፈ ዝንቱ ነቢይ ኢሳይያስ በኢሳይያስ አፍ አምላኬ በማህፀን ፈጠረኝ አለ ብላ ተናገረች። እኛ ጨረስን እኮ ምን እናድርግ? ኢየሱስን ፍጡር ያለችው ኦርቶዶክስ ቤተክርስቲያን ናት እንጂ ማሄር አይደለም። አሁን አንተ ይሄን አጥንተና ሚዩት አድርገ የክፍል ስራን ስራ። አንድምታውን አይተውና
እስራኤል እኔ ያለው ምናምን ብለህ እኔ ያለው እንደምን ዋላችሁ እንዳታወጡ ከየትኛው ቤተ እምነት ነህ? ደህና ዋልን። ያወጣ የተሸነፈ ነው። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ክርስቲያን ከየት? ኦርቶዶክስ ነህ? ፕሮቴስታንት ነህ? ጆሃዊት ነህ? ምንድን ነህ? ኦኬ ተቋም በለኝ። እሺ ጴንጤ ነኝ። ጴንጤ ነህ? ይህንን ጥቅስ ለማን ነው የምትፈታው? ምሳሌ ምዕራፍ 8 ቁጥር 22 ላይ ፈጠረነ እግዚእ መቅድመ ተግባሩ ይላል። ከቀድሞ ስሩ አስቀድሞ አምላክ የፈጠረኝ ይላል። ማን ነው እያወራ ያለው እዛ ላይ? እሺ ተው፣ ችግር የለም። እኔ ላብራራል። አንተ የምትለው ኢየሱስ ፍጡር ነው። ለእየመለስኩ ማን ነው እዛ ላይ እያወራ ያለው? ማን ነው እዛ ላይ እያወራ ያለው? አልተውም። እኔ እየመለስኩ ነው። ላወራ አይደለም። እሺ ቆይ ሳምሪ ለምንድን ነው አላች ልጅ እየመለስኩ ነው ማየር። እሱን እያወራ ያለው ማን ነው? መጀመሪያ እሱን መልስ። ቀጥ ብለህ እሱ ግዕዝን አላውቅም። አማርኛ ታወራልኝ። ከቀድሞ ስራ አስቀድሞ አምላክ የፈጠረኝ ይላል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። ማን ነው እሱ? ኢየሱስ። ኢየሱስ አምላኩ ፈጥሮታል አልፈጠረውም? አምላኩ ፈጥሮታል። ፍጹም ሰው ፍጹም አምላክ ነው። ያንን ፍጡር ታመልካለህ አታመልክም? አመልካለሁ በደንብ። ፍጡር ታመልካለህ። እናመሰግናለን። በቃ ፍጡር ለምን ታመሰግናለህ? አንተ አፈጣጠርህ መሐመድ አፈጣጠሩ ከኢየሱስ ይለያል። ኢየሱስ ቆይ መሐመድ አትበል። ከመጽሐፍና ከማንኛውም መጽሐፍ ከመንፈስ ቅዱስ የተወለደ ስጋ አባት የሌለው አሳየኝ። ቆይ አንዴ ተረጋጋ። መጀመሪያ እንደውም እዚህ ጋር ማለት ነው የሆነ የእስራኤል ምናምን አድርገህ ስታወራ አክብረንህ ነው። ፍጡር ታመልካለህ። አንተ ታመልካለህ አታመልክም? አፈጣጠር ይለያል። አንተ የተፈጠርከውና ኢየሱስ የተፈጠረው መሐመድ የተፈጠረው ይለያያል። ና መልስ። እሺ አዎ ይለያያል። ፍጡር ታመልካለህ አታመልክም? ነገርኩህ እኮ ልዩነቱ። መጀመሪያ እመን። መሐመድ ከመንፈስ ቅዱስ ከተፈጠረ አሳየኝ፣ ወይ ከአላህ ከተፈጠረ አሳየኝ ማስረጃ። ሔዋን ታመልካታለህ? ያለ አባት ነው የተፈጠረችው። ታመልካታለህ ሔዋንን? ሔዋንና አላመልካትም። ለምን? ያለ እናት እኮ ነው የተፈጠረችው። ኢየሱስ ያለ አባት ተፈጠረ፣ እሷ ደግሞ ያለ እናት ተፈጠረች። ለምን አታመልካትም? እሱ ልገባ አይደለም። አንድ ነገር ላስታውሰህ። እስራኤል በመንፈስ የተፈጠረን ሁሉ ታመልካለህ ማለት ነው? በመንፈስ ከአባት ስጋ ከስጋ ያልተፈጠረ አመልካለሁ። እንዴት አላመልክም? ጌታ መሆኑን ራሱ ይጨርስልሃል። ኢዮብን በቃ ራሱ ይጠይቀኝ። እስልምና አዳምን ታመልካለህ? እሺ ቀጥል ማሂር ቀጥል። ክሊር ለማድረግ የመጀመሪያው ነገር ፍጡር እንደሚያመልክ ስለነገረ እናመሰግናለን። ያንን ፍጡር የሚያመልከው ወገናችን እዚህ ጋር ያለው አንዴ ሚዩት አድርግ። በነገራችሁ ላይ እዚህ ጋር 700 ምናምን ሰዎች ማለት ነው እኔን አፉ በሉኝ። እንደ ኢብራሂም ወይ እንደ ወንድሜ ሙከሚል ምናምን ረጋቢ ምናምን አልልም። በመጡበት ልክ ነው የማወራቸው። እሺ በጣም ይቅርታ። እንደፈለከው እኔም ሪከርድ እያደረኩት ነው። ማስረጃ ይዣለሁ። ችግር የለም። እንደፈለከው አውራ። ግን እኛም እንድንጠይቅህ ጊዜ መስጠት አለብን። ካወጣኸኝ ግን ተሸንፈሃል። ተናገር። አንዴ እሺ ተሸንፈሃል ምናምን አትበል። ጦር ሜዳ ሄድ ካስመሰልከው እኮ አሁን ኧረ አንዴ ፍጡር እንደምታመልክ ነግረህናል። የ33 ጎርማሳ ፍጡር ታመልካለህ። በቃ እሱን ተቀብለናል። ችግር የለም። አሁን ጥያቄው የአንተ ነቢይ መሐመድ የምትለው ከመንፈስ ከአባት ውጭ ከመወለዱ ከቁርአን አሳይ እስኪ። ማርያም ትወልዳለች ያለ አባት ያለ እናት ትወልዳለች። ማርያም ታመልካታለህ? ሔዋንን ለምን አታመልካትም? ለምን? ትእዛዝ ስላልሰጠኝ ነዋ። ኢየሱስ ክርስቶስ ትእዛዝ ሰጥተዋል እኔን አምልከኝ ብሎ አብ እግዚአብሔር ማለት ነው። ትእዛዝ ስለሰጠኝ ስለ ኢየሱስ ነው እያወራን ያለ ነው። ኢየሱስ ክርስቶስ ትእዛዝ ሰጥተዋል እኔን አምልከኝ ብሎ በደንብ ነው። እስኪ ክፈት። እኔን አምልከኝ ብሎ ትእዛዝ ያዘዘበትን ክፈትልን፣ በትልቁ አድርጉት። እሱ ይቅርና አብ ለራሱ ምን አለ መሰለህ? ስማኝ እንጂ ለምንድን ነው እኔም እየመለስኩልህ እኮ ነው። ልመልስልህ እኮ ነው። ተረጋጋ እንጂ ተረጋጋ። በጣም ይቅርታ። ማትሰማ ከሆነ ለምን ትጠይቀኛለህ? መልስ። ኢየሱስ ክርስቶስ እኔን አምልኩኝ ብሎ ትእዛዝ የሰጠበት አለ ብለሃል። እሱን ክፈት መጀመሪያ። አትስለን። አብ ምን አለ? በልጄ ማለት ነው። ኢየሱስ ብሏል አላለም?
ትእዛዝ ሰጥቷል። እኔን አምልኩኝ ብሎ አላለም። ስማኝ፣ ለምን ሔዋን አታመልክም አልከኝ አይደል? ጥያቄ ሔዋን ማላመልክበት ምክንያት ከእግዚአብሔር ትእዛዝ ስላልመጣኝ ነው አልኩ። ምን የሚል ትእዛዝ? ሔዋን አምልካት የሚል ኢየሱስ ክርስቶስን አምልኩት የሚል ትእዛዝ መጥቷል። በደንብ በሱ ዮሐንስ ወንጌል ላይ በእርሱ የሚያምን የዘላለም ሕይወት ያገኛል ተብሎ ስለተጻፈ አምልኮ ነው። ይሄ አምልኮ ነው። እንዴት አምልኮ? በሱ የሚያምን ማለት አምልኮ አይደለም እንዴ? አይደለም፣ አምልኮ አይደለም። ማስረጃ? ለምኑ ማስረጃ ልስጥ? አምልኮ ያለ መሆኑ ነው። ማመን ምን ማለት ነው? አምልኮ መሆኑን ደግሞ ማስረጃ፣ አምልኮ አለመሆኑ ማስረጃ ስጠኝ። ማመን ማለት ማምለክ ነው አይደለም። በሙሴ ነብይነት ታምናለህ አታምንም? አንዱ ጥያቄ ሳትጨርስ ወደ አንዱ እንዲህ እኮ አይደለም። መጀመሪያ ለጠየቀኝ እየመለስኩልህ ነው። ግን አንድ ነገር ልንገርህ፣ በትልቁ አንተ ብቻ እንድጠይቅ ጊዜ ፍቃድ ሳይሆን እንድጠየቅም መለስ። አንድ ጊዜ ጥያቄን እንትን በለውና እስራኤል በኢየሱስ የሚያምን አለ። ምን ብሎ የሚያምን? እሱ ስለኛ ሞት ማስረጃ ኢየሱስ አምላክ ነው ስለሚለው ነው እያወራ ያለውና አምላክ ስለሚለው እንካ እሰጥሃለሁ። ይቅርታ፣ ምን ብሎ የሚያምን? ምን ይላል? ምን ብሎ የሚያምን? እሱ የሚያምን ነገርኩህ እኮ እያቋረጥኩኝ እኮ ነው ስነግርህ። ምን ብሎ የሚያምን? ምን ብሎ እንደሚያምን አንድ እሱ የእግዚአብሔር ልጅ መሆኑን እኛ ስለኛ ነው ማሂር የጠየቀ ማሂር እሱን ነው ቅድም የጠየቀ። ማርያምን የማታመልከው አምላክ አምልኳት ስላላለኝ ነው አልክ። ከዛ ደግሞ ኢየሱስን ለምንድን ነው የምታመልከው ስለ አምላክ አምልኩት ስላለ ነው አልክ። ከዛ በኢየሱስ የሚያምን የሚል ጥቅስ አመጣ። ምን ብሎ የሚያምን? እሱ ስለኛስ እንደሞተና አልጠየቅንም ጌታ እንደሆነ በልቤ ባምን ማሂር አልጠየቀም። ይቅርታ እንደዛ ብሎ አልጠየቀም። ምን ብሎ የሚያምን? አንተ ራስህ እየጠየቀኝ አይደለም እኮ ምን ብሎ የሚያምን? ኢየሱስ አምላክ ነው እኮ ነው። ምን ብሎ አምላክ ነው አምልኩት ብሎ ነው አምላክ ነው አምልኩት ብሎ ነው የሚታመነው? አዎ እንዲያውም የሚለየው ነገር የሚለየው ነገር ዮሐንስ ወንጌል በልጁ የሚያምን የዘላለም ሕይወት ያገኛል። ምን ብሎ የሚያምን? ነገርኩህ እኮ እሱ ጌታን መሆኑን ማስረጃ ጌታ መሆኑን ላሳየህ። ጌታ መሆኑን ላሳየህ አሳያ። ችግር ማርቆስ 11:5 እንዲህ ይላል፣ ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል ብሉት፣ ወዲያውንም ደግሞ ወደዚህ ይሰደዋል። ብዙ ጌቶች አሉ አምልኩት ይላል እዚህ ጋር ብራዘር። ይሄንን ጌታ አምልኩት ይላል። ጌታ መሆኑ ደግሞ ሌላ ማስረጃ ልስጥተው፣ እሱ ካለው ተዋጠልህ። እኛ እኮ አሁን አልጠየቅንም። እሱም ጌታ አምልኩት ተብሏል የሚል ነው ያመጣው። በዛ ሙገተ መሰረት ነው የምንሄደው ይላል። አምልኩት ጌታ ምን ማለት ነው ለአንተ ትርጉም? ልክ እግዚአብሔር እንዳደረገው ሐዋርያት ሥራ ምዕራፍ 2:36 ላይ እግዚአብሔርም ኢየሱስን ጌታም ክርስቶስን ማድረገው ይላል። ስለዚህ ጌትነቱን የሚያገኘው ከእግዚአብሔር ነው። አንድ ሁለተኛ ደግሞ ብዙ ጌቶች አሉ፣ ብዙ ጌቶች። ኦኬ ስለዚህ አሁን ይሄ ጌታ ይመለክ የሚለውን ጥቅስ ተነባክ ብዙ ጌቶች ስማኝ፣ ብዙ ጌቶች አሉ አልከኝ አይደል? ጌቶችን ማስረጃ ትሰጠኛለህ። ኢየሱስም በዮሐንስ 11:25 እንዲህ ብሎ መጀመሪያ ለስተኔ መጀመሪያ ጌቶች እንዳሉ ቀስ በል። ኢየሱስ አንደኛ ቆሮንቶስ 8:5 ላይ ብዙ ጌቶች አሉ፣ ብዙ አማልክትና ብዙ ጌቶች አሉ ይላል። አዳምጠኝ። ዮሐንስ 11:25 እንደዚህ ይላል፣ ኢየሱስም ትንሣኤና ሕይወት እኔ ነኝ የሚል አንድ ነቢይ ያሳየኝ። እሺ፣ በሱ በኩል በኢየሱስ በኩል ትንሣኤ ይገኛል፣ በኢየሱስ በኩል ሕይወት ይገኛል። ትክክል ነው። ምንም ሕይወት የሚሰጠው ማን ነው ነው ጥያቄ። እግዚአብሔር ነው የሚሰጠው። ከእግዚአብሔር ተቀብለው መልስ እዚህ ተገኘ። ሕይወት እግዚአብሔር የሚሰጥ ከሆነ ኢየሱስ ዮሐንስ ወንጌል ምዕራፍ 17:1 ላይ እስቲ አንብቦ ምን አምንሃል እኮ አንተ። ሕይወት የሚሰጠው እግዚአብሔር ነው አልክ አይደል? ትክክል። በኢየሱስ በኩል እግዚአብሔር ይሰጣል። ማስረጃ ስጠኝ። እሺ፣ ዮሐንስ ወንጌል ምዕራፍ 17:1 ላይ አንብቦ ቀለል ያለ ልጅ ስለመጣ እሺ፣
እንዳው ማሂር ቀላል ነው። ቆይ ህይወት የሚሰጠው እግዚአብሔር ነው አልክ፣ አላህ ነው አልክ እኮ። እግዚአብሔር በኢየሱስ በኩል ይሰጣል። ቀስበል ኢየሱስ ያለው በኢየሱስ ቀስበል ለምን ቀስላለሁ? እውነታውን አስጨርሰኛ ላሳያ ማስረጃውን። ቆይ ለምን አስጨርሰኝ እንጂ ማስረጃው ምንድን ነው ያቀረብኩልህ? ቆይ የኔ አስጨርሰኝ መጀመሪያ። መቼ አየኸው የኔ ማስረጃ? መጀመሪያ ለኔ እኮ ነው የጠየቀኝ ይመስለኛል። ይኸው ማስረጃ እኔን ጠየቀኝ፣ አንተ አምጣ አልከኝ ማስረጃ። እዚህ እግዚአብሔር ኢየሱስ ነው አላለም። ማስረጃ ይላሳይ። ያው አዳምጥ እንጂ አባት አዳምጥ፣ ተረጋጋ። ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህም አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው አለ። ማን ነው የሰጠው? ማን የሰጠው? እሱ አይደለም የኔ ጥያቄ። ለምን ዮሐንስ 11:25 ነው ያለነው አባት። ይኸውና የዘላለም ሕይወት ለሰጠኸውም ሁሉ የዘላለም ሕይወት ይሰጣቸው ልጅህን አክብረዋል ይሰጣቸው ዘንድ። አየው ሰጪ እግዚአብሔር ነው፣ ከዛ ደግሞ ተቀባይ ኢየሱስ ነው፣ ለሌሎች ይሰጣል። አዳምጠኝ አባት፣ ወደ ሌላ ትሄድ። መጀመሪያ የኔ ጥያቄ እግዚአብሔር ኢየሱስ ትንሣኤና ሕይወት ነው አላለም። ገብቶሃል? ስማኝ፣ ምን ማለት ነው ትንሣኤ ማለት ምን ማለት ነው? መጀመሪያ አስጨርሰኝ እስኪ። ረጋ እኮ ነገርኛ እንዲገባኝ እኮ ነው። ምን ማለት ነው? እና የምልህ አንተ ማወቅ ያለብህ ነጥብ እግዚአብሔር እንዳውቅ ምን ማለት ትንሣኤ አላውቅም ምን ማለት እንደሆነ እነግርሃለሁ። ችግር የለም ተረጋጋ። እዚህ ላይ ዮሐንስ 11:25 እግዚአብሔር ኢየሱስ ትንሣኤና ሕይወት ነው ምን ማለት ነው? ቀስበል አስጨርሰኛ። ልነግርህ እኮ ነው ሳትጨርስ። እሱም ብቻ ነው የምፈልገው። ሌላ ቀስበል ትርጉሙ እነግርሃለሁ። ችግር የለም። እሱም ብቻ ኢየሱስ ራሱ ግን እዚህ ትንሣኤና እኔ ነኝ ነው ያለው። ሕይወት እሺ እኮ ንገረኝ። እሺ ምን ማለት ነው ትንሣኤ ማለት ነው ማለት ነው? ትንሣኤ ማለት የዘላለም ሕይወት ማለት ነው። ከሞት የሚያነሳ ስልጣን ያለው ማለት። ጎበዝ። ከሞት በቃ የዘላለም ሕይወት ነው አይደለ? ዘላለም ሕይወት ትንሣኤና ሕይወት ማለት ትንሣኤና ሕይወት የሚለው በዘላለም ሕይወት ይፈሰራል አይደለ? እንትን ይላል አይደል? የዘላለም ሕይወት የሚሰጠው። በጣም ጥሩ። እሺ እንየዋ ታዲያ የዘላለም ሕይወትን እንይ። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ኢየሱስም ይህን ተናግሮ ወደ ሰማይ እጆቹን አነሳ እንዲህም አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው አለ። ምንድን ነው የሰጠው? ልናይ ነው። ለሰጠውም ሁሉ የዘላለም ሕይወትን ይሰጣቸው ዘንድ። ምንድን ነው የሚሰጣቸው? ከአንዴ ምንድን ነው የሚሰጣቸው? የሚሰጣቸው ምንድን ነው? አብራራልኝ። በቃ አየህ፣ የዘላለም ሕይወት ኢየሱስ ይሰጣቸዋል። ማለትም ኢየሱስ ሕይወትና ትንሣኤ ነኝ ማለቱ ኢየሱስ የዘላለም ሕይወትን ከማን ተቀብሏል? መጀመሪያ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው አለ። ስልጣን ሰጥቶታል፣ ተቀብሏል። እኮ ልነግርህ እኮ ነው፣ አዳምጠኛ። እሺ ከዛ በኋላ ይህንን ስልጣን የሰጠውን ደግሞ ምንድን ነው የሚሰጣቸው? እሱ ለሰጠኸው ሁሉ አለ ደግሞ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። ከዛ ቀጠለና እውነተኛ አምላክ ብቻ የሆንክ አንተን አለው። እግዚአብሔር አብን አንተ ብቻ ነው አባቶ የሚለውን አንተ እውነተኛ አምላክ ነህ አለው። ቀጠለና የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለው። አየው። ስለዚህ ኢየሱስ የሚሰጠው አንድ ነገር ነው ያለው። ያ የሚሰጠው ደግሞ ምንድን ነው? ዮሐንስ ወንጌል ተመልከት፣ ምዕራፍ ወደኋላ ተመለሰ ብታየው ምዕራፍ 12 ላይ እንዲህ እያለ ይናገራል። ይኸው እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኛለ። ልክ ቅድም እንዳለው ማለት ነው። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ትእዛዙን ነው የሚሰጣቸው። የዘላለም ሕይወት ኢየሱስ ትንሣኤና ሕይወት ነው ሲባል የሚሰጠው የዘላለም ሕይወት ነው አለ። ከዛ ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ። ስለዚህ ያንን ኢየሱስ የተናገረውን ንግግር ተቀብሎ የሚሄድ ካለ ተግባባል። ያንን ስልጣን እግዚአብሔር የሰጠውን የዘላለም ሕይወት እንዲሰጡ እንዲያገኙ ይሰጣቸዋል። በተመሳሳይ ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 6 ላይ እኔ እውነትም መንገድም ሕይወትም ነኝ አለ። ከዛስ ጨረሰ እንዴ? በዚህ ብሎ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ በእኔ ሲል ኢየሱስ
ከእግዚአብሔር የተቀበለው ትእዛዝ አለ። ያ በሱ በኩል የተቀበለውን ትእዛዝ መንገድነት አድርገህ ይዘህ ከሄድክ የዘላለም ሕይወት ታገኛለህ። ኖ አልፈልግም ካልክ ደግሞ የዘላለም ሕይወት አታገኝም። ያ ነው ስልጣን የተባለው። እሺ የተሰጠው እኔ ትንሣኤና ሕይወት ነኝ ያለው ያው ነው። ትክክል ጨርሻለሁ። ጨርስ። እኔ ደግሞ ዝም ብዬ እንደሰማው በመሃል ላይ እንዳትገባ፣ ከገባ ተሸንፋል። እኔ ትክክል እንደሆንኩ ስላወቅህ ነው ዝም ያልከው። እኔ ደግሞ ትክክል ካልሆንክ ይዛለሁ። ስጨርስ ትይዘኛለህ፣ ስጨርስ ትጠይቀኛለህ። ገብቶሃል? አንድ ስለ ኢየሱስ እየተናገርክ ነው። ኢየሱስ ክርስቶስ የማርያም ልጅ መሆኑ አንተ የት ነው ያገኘኸው? ይሄ ጥያቄ አንድ ና አትሳት፣ መልስልኝማ። ኢየሱስ ሌላ ሰው አይደለም መልስ ታጣም። አይ በቃ መብቴ ነው። በቃ ተሸነፍ ማለት እኔ በቃ ሌላ ሰው ተሸነፍ። ሙካሚል አለ ቀጥሉ። ስማኝ፣ ቁርአን ማን ባለው ነው አንተ ያለው? እኔ በቃኝ እንዴ። እና ለምን ትጀምረዋለህ? ላጨርሰው እንዴ። ተረጋጋ እንዴ። በመንፈስ ማስገባት ተረጋጋ። ኢብሮን ይኸው አሸነፍከው እኮ አደከምከው። አየህ። እሺ ለማንኛውም የሆኑን ከባዱን ቦምብ የሆነ ጥያቄ ልመልስልህ። ኢየሱስ የማርያም ልጅ መሆኑን በምን አወቅ አይደል ያልከው? አዎ። እሺ አምላክ ነገረን። ማን ነው አምላክህ? አላህ። እሺ አላህ ኢየሱስ የማርያም ልጅ ነው ብሎ የተናገረበት ከቁርአን አሳየ። እሱን የፈለከው አላህ ራሱ ማለት ነው። አላህ ራሱ ኢየሱስ የማርያም ልጅ ነው የመርየም ልጅ ነው የሚል ከመጽሐፍ ወይ ከቁርአን አሳየ። ሱረቱል ማኢዳ ምዕራፍ 5 አንቀጽ 75 ላይ መልመሲሁ ኢብኑ መርየም ኢላ ረሱሉን ቀድ አማርኛ አባቴ ይቅርታ፣ አማርኛ ወይ አንዴ። የመርየም ልጅ ኢየሱስ አለ። የመርየም ልጅ ኢየሱስ ከበፊቱ እንዳለፉት መልእክተኞች እሱም ያለፈ የሆነ መልእክተኛ እንጂ ሌላ አይደለም አለ። የመርየም ልጅ ይኸው። ማን ነው ያለው? አላህ አልኩህ እኮ። ምዕራፉ እና ገጹን ንገረኝ። ምዕራፍ 5 አንቀጽ 75 አልኩህ። እና ማን ነው የተናገረው? ምዕራፍ 5 አንቀጽ 7 በስንተኛ ጊዜ ልንገርህ? አላህ አልተናገረም። ቁርአን ላይ አላህ አልተናገረም። ነቢዮቹ ነው የተናገሩት ነው የሚለው። የት ላይ ነው እንደዛ ያለው? ቁርአን የጻፈው አላህ ነው እንዴ? ስለ መጽሐፍ አይደለም፣ ስለ ንግግር። መልስልኝ። ወደ ጥያቄው እንመጣለን። ቁርአንን የጻፈው አላህ ነው እንዴ? ስለ ጽሁፍ አይደለም። ማን ጻፈው የሚለው ሌላ ርዕስ ነው። አሁን ማን ተናገረው ነው እሱን ያወራን ያለ ነው አይደለም። የጠየቁ መጀመሪያ መልስልኝ። ቁርአን የጻፈው አላህ ነው ወይስ ነብዩ? አንዴ ቆይ። ነብዩም አልጻፉትም አላህም አልጻፈውም። ታዲያ ማን የጻፈው? ማን ተናገረው ነው አሁን ነጥቡ። ማንም ጻፈው? ማን ነው የጻፈው? ቁርአን ሰሃባዎች ጻፉት። ምና የነብዩ ባልደረቦች ጻፉት። እና የነብዩ ባልደረቦች የጻፉት አንተ አመንክ አይደል? አዎ። እና አንተ አላህ ያልተናገረው ነብዮቹ የጻፉት ያመንከው ምንድን ነው? አንዴ ነብዮቹ ጻፉ አላልኩም፣ ሰሃባዎች ጻፉ ነው ያልኩህ። ምንድን ነው የጻፉት ሰሃባዎቹ? ሰሃባ ማለት ነው አንዴ የነብዩ ባልደረቦች ማለት ነው ሰሃባ ማለት። አሁን ጥያቄው አንዴ ተረጋጋ። አሁን ሰሃቦቹ ጻፉት አልኩህ። ምንድን ነው የጻፉት ሲባል ቁርአንን። ከየት አመጡት? ምንድን ነው የጻፉት ሲባል ቁርአንን አይደለ? ከየት አምጥቶ ጻፉት ነው አይደለ ጥያቄው? አሁን አይደለም ቁርአን አልኩ። አንተ በቁርአን ላይ ኢሳ የመርየም ልጅ ነው የሚለው በመጽሐፍ ቅዱስ ላይ ኢየሱስ ጌታ ነው ብሎ ሲናገር የማታምንበት ከሆነ አንተ በቁርአን ላይ ኢየሱስ የመርየም ልጅ ነው ብለህ ያመንክበት ምክንያት ምንድን ነው? የማታምንበት ምክንያት ምንድን ነው? ምክንያቱም ቁርአን የተጻፈው በአላህ አይደለም በነብዩ ባልደረቦች ነው አለ። የመርየም ልጅ መሆኑን አታምንም አንተ? ስላንተ ነው የምጠይቀው። አዙራት ጠይቀልኝ እኮ። እኔማ እኮ አምናለሁ አልኩህ። አላህ ስለነገረኝ አልኩህ። ማረጃ ጠቀስኩልህ። አሁን ከዚህ በላይ ምንድን ነው የምትፈልገው? ሌላ ተናገረም። የነብዩ ባልደረቦች ነው የጻፉት አላልክም? አሁን እኮ እነሱ ጻፉት እንጂ ተናገሩት። አሁን ስለመናገር ነው ያወራን ያለ ነው እንጂ ስለ ጽሁፍ አይደለም። ለምሳሌ በመጽሐፍ ቅዱስ ደግሞ በመጽሐፍ ቅዱስ ያልገባ ነገር አለ። ቆይ እንዴ ተረጋጋ እንዴ። መጽሐፍና መናገር ይለያያል። ለምሳሌ ኢየሱስ እንደዚህ ብሎ ተናገረ ሲባል ወንጌል ላይ 4 ወንጌላት ላይ
ስትመለከተው ኢየሱስ ራሱ ጽፎ ነው ያስቀመጠልህ ወይስ ደግሞ እነ ሉቃስ እና ዮሐንስ ነው የጻፉት? ኢየሱስ የተናገረው ነው። አንተ ባለ ነብዩ ባልደረቦች የጻፉት ያመንከው ሐዋርያት የተጻፈው ታዲያ በኢየሱስ ላይ ለምን አታምነው? እሺ ሐዋርያት ለመጻፋቸው እስቲ ማስረጃ ስጠኝ አንተ። እንዴት ሐዋርያት እንደመጻፋቸው እኮ ለምሳሌ ዮሐንስ ወንጌልን ዮሐንስ ለመጻፉ እስቲ ማስረጃ ስጠኝ። አለ ማስረጃ? ቼን ኦፍ ናሬሽን አለ? ትገርማለህ አንተ። ማስረጃን ባልደረቦቹ እንደጻፉት ማስረጃ ሳይንሽ ላሳየኝ። እሱን አሳይሃለሁ፣ ችግር የለም። አሁን የጠየቅኩህን ጥያቄ አምጣ እና ጥያቄ መጀመሪያ መልስ እኮ። እንኳን ቁርአንን ቀርቶ ይኸውልህ፣ አንተ ተረጋጋ። እንኳን ቁርአንን ቀርቶ ሐዲስ ራሱ ለኛ ሙስሊሞች ማለት ነው ለቁርአን ቀርቶ ለሐዲስ ለራሱ ቼን ኦፍ ናሬሽን ወይም ደግሞ ሰንሰለት አለው። ኤኬሌ ከኤኬሌ ሰማ የሚባል ቼን ኦፍ ናሬሽን ወይም ደግሞ ሰንሰለት አለ። በዛ ነው የተቀበልነው። እኛ አንድን ነገር ስንቀበል ዝም ብለን እንደናንተ አፈፍ አድርገን አይደለም የመጣውን ሁሉ የምንቀበለው፣ አረጋግጠን ነው የምንቀበለው። የአንተ መጽሐፍ ከብሉይ ኪዳን እስከ አዲስ ኪዳን ያለው በሙሉ ማን እንደጻፈው አይታወቅም። ይታወቃል ካልክ ቼን ኦፍ ናሬሽኑን አውጥተህ አሳይ ብሎባል። ኦኬ አንተ ጠየቅ፣ ማንም እንደጻፈው አይታወቅም። ኦኬ እኔ ደግሞ የምልህ አላህ ነቢዩ መሐመድ የእኔ ነቢ ነው የሚል ካለ ከቁርአን አሳይ፣ እራሱ ከተናገረበት። እኔ ማስረጃ ሰጣለሁ። ኢየሱስ ክርስቶስ እኔ የምወደው ልጄና በሱ እንድናምን የተናገረበት ክፍል አሳያለሁ። አንተ የምታወራው አንዴ ቆይ፣ ለምን 10 ቦታ ትረግጣለህ? አሁን ስለ ኢየሱስ ነው ያወራ ያለው ወይ ስለ ነቢዩ መሐመድ ነው ያወራ ያለው? አንተ ማን ስለ ኢየሱስ እየጠየቀኝ አንዴ ቆይ አንዴ አድርግ። በቃ ይኸውልህ ሙኪ፣ ይሄ ሰውዬ ገና ከኛ ሌቭል ላይ አልደረሰም። ፎከስ አለ፣ ከፎከስ ጋር አውራ። በቃ አንድ ነገር ስለ ኢየሱስ የሚያውቀው ተው፣ ቀጥል፣ ፎከስ ቀጥል። ሙከሚል ከፎከስ ጋር ቀጥል። ኦኬ ቆጭ ከታች ተማሪ። እሺ ወገናችን ብዙ ነገር ይቀርባል። የት ሄደህ አላ? ቆይ ላስገባው ድጋሚ። አፎነሽ እንዴ ከዚህ ጋር ልትዳረቅ ነው? ቀኑን ሙሉ ነው የሚሆነው ሙኪ። ሌላ ሰው ላስገባል። እስከዛ ሌላ ሰው ማውራት ትችላለህ። ቀጥል። እስከዛው እኔ ለቀቁትን ቪዲዮ እዚህ ጋር ያላችሁ 900 ሰዎች ሂዱና ሪፖስት ኮመንት ጻፉ ምናምን፣ በቃ እንደዛ አድርጉት። ባለ ቫይራል ነው። አዎ ኮፒ ሊንክ አድርጉለት፣ ሼር አድርጉለት። እሺ አጀማ። እሺ ጥያቄ ያላችሁ ግቡ። ሙከሚል አለ መጠየቅ ትችላላችሁ። እሺ ጥያቄ ያላችሁ ባቢ ሰላም ብያለሁ። እንዴት ነህ? እኔ ጥያቄ አለኝ። ሰላም ለእናንተ ይሁን። አንዴ ሰው ሰላም ልበልና ይቀጥል። አንዴ እሺ ትቀጥያለሽ። ሊዲያ እንዴት ነህ ባቢ? ሰላም ነው። እንኳን ደህና መጣ። ቀጥሉ። ሰላም ብያለሁ ኢብሮ። መጨረሻ ላይ እኔ ጋር መጽሐፍ ቅዱስ መንጻፍ ነው በሚለው እንወያያለን። እናንተ ሙዴ ነው። ቀጥሉ ከሊዲያ ጋር። እሺ ቀጥ ማነው? ሙኬ ቀጥል። እሺ ሰላም ብያለሁ ሊዲያ። አለሽ? አለሁ። ልቀጥል ነኝ። ከየት ቤተ እምነት ነሽ? ሙስሊም ነኝ። ምንድን ነው ጥያቄ? አሎ ጥያቄ በክርስትና በመጽሐፍ ቅዱስ እርግጠኛ ለመሆን ነው። በመጽሐፍ ቅዱስ ሴት ልጅ የወር አበባ ስትሆን እና በወሊድ ሰዓት የተረገመች እርጉም እንደሆነች የሚባል ነገር አለ። ይሄ ነገር የቱን ያክል ነው እውነት ነው አይደለም የሚለውን ነገር ለማወቅ ስለፈለኩ ነው። በክርስትና የወር አበባ ላይ ስትሆን በጣም የተረገመች እርኩስ እንደሆነች እና ባሏም ሰላም እንደማይላት አብራትም እንደማይተኛ እሷ የምትሰራውም ነገር የረከሰ እንደሆነ እንዲሁም ደግሞ ማነው ስሙ ከወለደች እስከ 40 ቀን ምን ያክል ማለት በጣም ብዙ ጊዜ ስለምሰማ ነው እስልምና ሴት ልጅ በጣም ወርታች ዝቅ እንደሚያደርግ ስለሚናገሩ ስለሚያስቡ ምናልባት በዚህ ነገር ላይ እስኪ ትንሽ እንትን እንድትሰጡበት ብዬ ነው፣ ማብራሪያ እንድትሰጡበት ብዬ ነው እና እውነት መሆኑንም ማረጋገጥ ስለምፈልግ ነው። እሺ ገብቶኛል። ጥያቄ አንዴ ስክሪንሾት አድርገሽ ያዥ። እሺ አሁን ማሳየሽ ኦሪት ዘሌዋውያን ላይ ነው። እኔማ ምንም ሸክ የለኝም። እሺ
ነው ለሱ አይደለም። አሁን ለነሱ ማስረጃ ማቅረብ ከፈለግሽ ማለት ነው ኦሪት ዘሌዋውያን ምዕራፍ 15 ከአንቀጽ 19 ጀምሮ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደግሞ ደም ቢሆን አለ። ከዛ በመርገም 7 ቀን ይመጣል የሚነካቱም ሁሉ እስከ ማታ ድረስ ይረክሳል አለ። እስከ ማታ ድረስ ይረክሳል እሱ የሚነካት በሙሉ ማለት ነው። መርገምም ስትሆን የምትተኛበት ነገር ሁሉ ርኩስ ነው። የቅጥትም ነገር ሁሉ የሚነካ ሁሉ ልብሱን ያጠባል እስከ ማታ ድረስም ርኩስ ነው እያለ ይቀጥላል ማለት ነው። እና በዚህ ልክ ነው ይሄው ማስረጃው። እሺ ታብታብ አድርጉት። እሺ ሌላ ቀጥለሽ 1 ሚሊዮን ያስገቡት ቀጥለሽ አባሺ ታብታብ አድርጉ። እዚህ ያላችሁ 900 ምናምን ሰዎች አላችሁ። ታብ አድርጉት። እስካሁን ድረስ ራሱ 1 ሚሊዮን አለመግባቱ 2 ሚሊዮን መድረስ አለበት። እሺ ታብ አድርጉ። እሺ ከዳነኝ ክርስቲያን ነው ሙስሊም? ኦኬ ከደነኝ ነው የሚለው ሙስሊም ነኝ። አልሐምዱሊላህ ሙስሊም ነኝ። አልሐምዱሊላህ። እሺ ጥያቄ ያለህ ነው? ዘፈን አለ? ጥያቄ የለኝም። ያው አላህ ያግዛችሁ። ያኔ አሚን አሚን። ቀጥል ሌላ ሰው ጋር አሚን። እሺ ሌላ የገባችሁ ጥያቄ ያላችሁ? ነቨር ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ጥያቄ ከሌላችሁ ዝም ብላችሁ ለምንድን ነው ገዝት የምትልኩት? ሙስሊሞችን ማላስተናግደው ለዚህ እኮ ነው። ክርስቲያን ጋር ብቻ መሟገተው ማለት ነው። ወደዚህ መሰለ እንዴ ህዝቡ አስቸጋሪ ነው። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ጥያቄ አለ? አሎ አይሰማም? ትቆራረጣለህ። ኔትወርክ እናስተካክልና አይ ዕብራውያን ላይ ስለ መልከ ጻዲቅ እንትን የሚለው እንዴት ነው? አባት የለውም የሚል እንትን አይቻ ነው መሰለኝ። ታብራራልኛል? ይላል አሁን አንቀጹ ይላል እንደዛ ይላል። አባትም እናትም እንደሌለው ይናገራል። ግን የሆነ መጽሐፍ ላይ አባትም እናት ማለት ከኢየሱስ ይበልጣል ማለት ነው እንደነሱ መጽሐፍ ማለት። አዎ እንግዲህ አባት ኢየሱስ አባት ስለሌለው አምላክ የሚያደርገው ከሆነ መልከ ጼዴቅ ደግሞ አባትም እናትም የለውም ይላል። በዛ በተቃራኒ ደግሞ አዳምም አለ አባትም እናትም የለውም። ሔዋን ደግሞ አባት የላትም ወይም ደግሞ ሴት የሚባል ነገር አልነበረም፣ ከወንድ ብቻ ነው የተገኘችው። ጥያቄ ጠይቁ እንዲህ ኧረ ቢስሚላ አሁን ሀቂቃ እንዲህ እናድርግ። በቃ ሙኬ በቃ ፋይናሊ ጥያቄ የሚያስተናግዱ የሚቀበሉ ካሉ እንትን ይበሉ። አለዛ ግን በጣም እኔ ራሴ መቀመጡን ላስተላኝ እንዴ እናንተ ዳዋ እንድታረጉ እኮ ነው ቁጭ ያልኩት። ሰው ግን ቢስሚላ ምን ሆኖ ነው ህዝቡ? ቀጥል እስቲ ሞክሩ እስቲ። እንግዲህ እንዴት እንደምናደርግ እኔ አላውቅም።
እሺ ክርስቲያኖች ካላችሁ ግቡ። ጥያቄ ካላችሁም መጠየቅ ትችላላችሁ። መጠየቅም ትችላላችሁ። በሙስሊም ተሞላ ቤቱ ዚክራ ላወርዳት። እሺ ሌላ ሰው አስገባ። ሙኬ ሞዴሬተር አለ አይደለ? አስገባሽ። ሙስሊም እንዳታስገባ ከዚህ በኋላ ማለቴ የማይጠይቅ ከሆነ ማለት ነው። ቀጥል ሙኬ። ብርሃን ሙስሊም ነህ? ነው ሙስሊም ነው። በቃ አለው። ሰላም አለይኩም ማለት ቦታ ማጣበብ ከሆነ ማውራት ትችላላችሁ። እኔ ጥያቄ የለኝም። ጥያቄ የሌላችሁ በሙሉ የላካችሁን ገዝታችሁን አንሱ እባካችሁን፣ ካንሰል አድርጉት። እንዴ ጥያቄ ከሌላችሁ ለምንድን ነው የምትልኩት? ማለት እና ኤብሮን ያለ እድሜው ልታስረጁት ነው። በቃ እንደዚህ እያደረጋችሁ ጥያቄ ሲኖራችሁ ብቻ ገዝት ላኩ። እሺ ባረከላሁ ፊኩም። አንዴ ከዛ በፊት አንድ ማስታወቂያ ልስራና እዚህ ጋር ለምታዩትን ሙከሚልን፣ አሚርን፣ ማሂርን፣ አልማሂ፣ ባቢንም፣ ኡስታዝ ጀማል፣ አነስ፣ ዛኪር ሁላቸውንም ፎሎ አድርጉ። እሺ ሁላችንንም ኢንሻአላህ ፎሎ አድርጉ። ፎሎ ያላረጋችኋቸው በተለይ ደግሞ ስለ ቸርች ፋዘርስ ምናምን ማወቅ የምትፈልጉ ሰዎች ካላችሁ አነስን የማታውቁት ብዙ ሰዎች አላችሁና አነስ will be the legend of this TikTok ኢንሻአላህ። እኔ ብዬ ነው እኔ እናገራለሁ እንደዛ። እሺ አነስ የሚለውን የማታውቁት ካላችሁ በሱ ምክንያት ነው ሲጀመር ፎሎ አድርጉ ብዬ የተናገርኩትና ሁሉንም ፎሎ አድርጉ፣ አልማሂንም ሁሉንም። እሺ ኢንሻአላህ። ግን አነስን ስፔሻል ኬዝ ነው እሱን ፎሎ አድርጉ ኢንሻአላህ። ኦኬ ቀጥሉ ሙኬ፣ መቀጠል ትችላለህ። እሺ መርሐባ። ማስታወቂያው እንትን ሳይል እንትኔ አካውንቴ ጭራሽ ሞቷል። ወላሂ በቃ ምንም የሚያይ ሰው የለም። ትላንትና ያለቀኩት ቪዲዮ 100 200 ወይ 180 ሰው ነው ያየው። መጀመሪያ በ24 ሰዓት ውስጥ ከ10,000 ሰው በላይ ምናምን እይታ ነበረው። አሁን ግን የለም። በቃ 180 ሰው ብቻ ነው ያየው። እና ኮፒ ሊንክ አድርጉት ምናምን። የሚደረገውን ነገር አላውቅም፣ እናንተ ታውቃላችሁና አድርጉ። እሺ ጀዛኩሙላህ ኸይር። ሀኑ ሰላም ብያለሁ። ሰላም። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ከየት ቤተ እምነት ነሽ? አልገባኝም። ምን አልክ? ከየት ቤተ እምነት ነሽ? እኔ ገና እምነትን ለማወቅ እያነበብኩኝ ነው። ኦኬ ነው። እሺ ጥያቄ አለሽ እስልምና ላይ? እስልምናም ላይ ክርስቲያንም ላይ ጥያቄ አለኝ። እሺ እኛ ሙስሊሞች ነን። እስልምና ላይ ያለሽን ጥያቄ መጠየቅ ትችያለሽ። እሺ እንግዲህ በእስላሞች አዳምና ሔዋን እንዳሉ ነው አይደለም? በእናንተ ብዙ እኔ ቁራን አማቀው ብዙም ነገር የለኝም፣ ግን በእግዚአብሔርን አዳምና ሔዋን የእግዚአብሔር ያላቸውን ስላልተቀበሉ በሞት ቅጣት ወደ ምድር እንደተሰደዱ ነው አይደለም? በእናንተም የሚነገረው? አይ አይደለም። በእስልምና አስተምሮ አዳምና ሔዋን አሉ። በእርግጥ አዳም የመጀመሪያው ፍጥረት ነው። አምላካችን አላህ ሱብሓነሁ ወተዓላ ከምድር አፈር የፈጠረው ነው። ሔዋን ደግሞ ከአዳም የጎን አጥንት የተፈጠረች ናት። እነዚህ ሁለት ፍጥረታት ወይም ደግሞ አባቶቻችን ወይም ደግሞ ወላጆቻችን ምንድን ያደረጉት? አትብሉ የተባሉትን ዛፍ በልተዋል። በዛ ምክንያት ግን አይደለም ሞት የመጣው። ሞት ፈጣሪ ራሱ የፈጠረው የሆነ ፍጥረት ነው እንጂ የሆነ ሰው ኃጢአት ስለሰራ የመጣ ነገር አይደለም። እንስሳትም እኮ ይሞታሉ። እንስሳት በማን ኃጢአት ነው የሚሞቱት? ኃጢአት ሰርቶ ነው። ይኸውልህ በቃ እኔ አሁን እሱን ጥያቄ ለመጠየቅ ነበረ አሁን የገባሁት። በእርግጠኛነት ጥያቄን አሁን በቃ መለስክልኝ ማለት ነው። ምክንያቱም በክርስቲያን እንደዚህ ነው የማውቀው። ያው ሞትን ለመሻር ክርስቶስን ላክና
አሁን በዛ የተነሳ ከሞት ድነናል የሚል ነው እንግዲህ በክርስቲያን እንትን ያለው እና እኔ ጥያቄ የነበረው እሱን ነው የምልሽ። አሁን እንስሳቱም ይሞታሉ። እንስሳት ደግሞ ማን ማለት ጥያቄ ይሄ ነበረ። ይሄ ነበረ የኔ ጥያቄ። እንስሳት ስለምንድን ነው የሚሞቱት? ኃጢአት ካልሰሩ ኃጢአት የሌለባቸው እንስሳቶች ለምን ሞትንም እነሱም ይቀበላሉ የሚል ነበር የኔ ጥያቄ። በእናንተ እንደዚህ አይደለም አልከኝ። በእኛ እንደዛ አይደለም። ሞትና ህይወት የሚባለው ነገር ራሱ ፈጣሪ ራሱ የፈጠረው የሆነ ነገር ነው። ሱረቱል ሙልክ ምዕራፍ 67 ላይ ቁርአን ላይ አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ አመላ አለ። ያ የተኛችሁ ስራው ያማረ መሆኑን ሊፈትናችሁ ሞትንና ህይወትን የፈጠረ ነዋል። ስለዚህ ሞትንም ህይወትንም የፈጠረው ፈጣሪ ራሱ ነው። ግልጽ ነው። ስለዚህ በሆነ ሰው ኃጢአት ስለሰራ ስለዚህ ሞት ከአዳምና ሔዋን በፊት ራሱ የነበረ ነገር ነው የምትለኛው አንተ በእስላም ሙስሊም? ሞት የሚባለው ነገር መጀመሪያውኑ አምላክ አላህ ሱብሓነሁ ወተዓላ ፍጥረታትን ሲፈጥር ራሱ ሟች አድርጎ ነው የፈጠራቸው። መላእክትም ከኛ ከሰው በፊት ተፈጥረዋል። አጋንንትም ተፈጥረዋል ራሱ ከሰው በፊት። እነዚያ ነገራቶች ዘላለማዊ ታዲያ ለምንድን ነው በእናንተ ታዲያ ምንድን ነው ቅጣታቸው የነበረው? አዳምና ሔዋን ያንን ዕፀ በለስ ስለበሉ ምንድን ነበር ቅጣታቸው? ኦኬ በበላ ቀን ያችን ከበላ አትብላ የተባለውን ዛፍ ከበላ ከጀነት ይወጣል ብሎት ነበር። ስለዚህ ቅጣቱ ከጀነት መውጣቱ ነው፣ ከገነት መውጣታቸው ነው። ማኑዬ አላህ Subhanahu Wa Ta'ala ይቅርታሽም ከአንድ ያፈን እዚህ ጋር ጀነት ትወጣላችሁ አይደለም። እሺ ከጀነት መውጣት ሳይሆን ልብሳችሁን ታጣላችሁ ነው ያላቸው። ከበዳዮችም ትሆናላችሁ አላቸው። ከዛ ልክ ሲበሉት ልብሳቸውን አጡ። ከዛ አላህ አላቸው እኔ አልከለከልኳችሁም ምን? ይሄ ሰይጣን ለእናንተ ጠላታችሁ ነው ብዬ አልነገርኳችሁም ምን አላቸው። ከዛ ወዲያውኑ ይቅርታን ጠየቁ። ይቅርታን ሲጠይቁ መጀመሪያ አቅዱ አላህ ምድር ላይ እንዲኖሩ ነበርና ምድር ላይ ካወረዳቸው በኋላ ምን ሆኑ? ልብስ ደግሞ ሰጣቸው ወዲያው። ምክንያቱም ተመልሰዋል። ልብስን አወረድኩላችሁ አላቸው። በዛ ልብስ ፋንታ ሌላ ልብስ ሰጣቸው። ከዛ በኋላ ሂዱ ይቅርታሽ አጠገቤ ልጆች አሉ ለዛ ነው። እሺ እና ምንድነው አላህ ልብስን ሰጣቸው ማለት ነው፣ ሌላ ልብስ ነው። ከዛ ግን መጀመሪያው ነው እቅዱ ምድር ላይ እንዲኖሩ ስለነበረ መጀመሪያው ነው። ከዛ በኋላ ውጡ አላቸው። ከዚህ ግን እንደ ሰበብ ያቺ ጉዳይ ሰበብ ሆናለች። አዎ ሰበብ ሆናለች። እሺ ያን ያለው ነገር ሙኬ ይቅርታ። ጀዛከላህ ብሮ። ያንን ነገር ያው እንደ ሰበብ ነው እንትን ያሉት እንጂ በመጀመሪያም የሰው ልጆችን አላህ Subhanahu Wa Ta'ala ሳይፈጥርም በፊት ለመላእክት ያላቸው ነገር ነበር። ሱረቱል በቀራ ምዕራፍ 2 አንቀጽ 30 ላይ ኢኒ ጃኢሉን ፊል አርዲ ኸሊፋ አለ። አላህ ለመላእክት ያለውን አስታውሳል። ምን አላቸው ለመላእክት? እኔ በምድር ላይ ተተካኪ ትውልዶችን አደርጋለሁ ብሎ መጀመሪያው ነግሯቸው ነበር። ከዛ ደግሞ የሰው ልጅ ከመሰረቱም ሲፈጠርም ምድር ላይ እንዲኖር ነው። ወደ ጀነት ገብቶ ለዘላለም የሚኖረው ምድር ላይ መጥቶ ከዛ በኋላ ነብያት ተልኮለት መጽሐፍ ተሰጥቶት ያመነው ወደ ጀነት ለዘላለም እንዲኖር፣ የካደው ደግሞ ወደ ጀሃነም ገብቶ ለዘላለም እንዲኖር ነው። ስለዚህ ሞትና ህይወት የሚባለው ነገር ከአዳም ሞት ጋር ምንም ያገናኘው ማን ነበረ? ከአዳም ኃጢአት ጋር የሚያገናኘው ነገር የለም በእስልምና አስተምህሮ ማለት ነው። ሌላ ጥያቄ ካለች መጠየቅ ትችላለች። አይ የለኝም። ይሄን ነበር ለምን እንስሳቶች ይሞታሉ እንደዛ ከሆነ በሚለው ነበረ፣ እሱን ለማወቅ ነበረ የገባሁትኝ። እንግዲህ እንደዚህ ካልሆነ በማለት ተመልሶልኛል። አመሰግናለሁ። ምናልባት ፎር ዩ ሪከርድ ሃኑ አላህ ቁርአን ላይ ሲናገር الذي خلق الموت والحياة ليبلوكم أيكم أحسن عملا ይላል። ያ ሞትና ህይወትን የፈጠረው የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ሊፈተናችሁ ነው አለ። የሰው ልጆችን ሞት አላህ ፍጡር ብሎ ነው የገለጸው። ተግባባን? ሌሎችንም ስለዚህ የተፈጠረ ፍጡር ነው። እንስሶችም ይሞታሉ። እንስሶችም ሲሞቱ የሚሞቱት በተመሳሳይ ሁኔታ እኛንን የምንፈተንባቸው። እንስሳ ይሞትብሻል፣ ያው ታለቅሻለሽ። እንስሳ ያለው እንስሳ ከሌለው ጋር ሌሎችም እንዲህ በተመሳሳይ ፈተና ነው። ሞትና ህይወት የሚባለው አንደኛው መልካም ስራን የሰራ አላህ ነፃ ምርጫን ሰጥቶታል። የሰው ልጅ አዳም በነፃ ምርጫ ነው የበላው። እኔም በነፃ ምርጫዬ ነው የምሰራው ወንጀልን።
ተግባባን። ማንም የማንንም ኃጢአት አይወርስም። አላህ ወላ ተዚሩ ዋዚረቱን ዊዝረ ኡኽራ አንደኝ ያላጠፋች ነፍስ ያጠፋችዋን ነፍስ ወንጀል አትሸከምም። በቃ ይሄ ፍትሃዊነት ነው። አላህ የሰው ልጆችን የብናኝን ያክል እንኳን አይበድልም ብሎ በቃ ቢጨርሱታል። ካልበደለ ደግሞ የሰው ወንጀልን አያሸክመንም። አንድ ሁለተኛ ደግሞ በሰዎች ምክንያት እኛ መከራን አንበላም። ሌላ በጣም የሚገርመው ነገር ደግሞ መልእክተኛን ካላከም አላህ ይቀጣል። እዛው ጥቅስ ላይ ምዕራፍ 17 ቁጥር 15 ላይ መልእክተኛን እስከመልክ ድረስ አልቀጣም ብሏል። ይሄ ፍትሃዊነት ነው። እኔ ባላየሁት ባልተባበርኩት ባልሰማሁት ምንም ባላልኩት ነገር ልጠየቅ አይገባም። ተግባባን። እኔ መልእክት ካልደረሰኝ እንዴት ትጠይቃለሁ? ግን ሎጂካሊ ስታየው የኢየሱስን ስቅለት አስመልክቶ ብትመለከች ኢየሱስ አንድ ነገር አለ የምታውቂው ነገር እሱ ምንድነው? ለሰው ልጆች ኃጢአት ተሰቀለ ነው አይደለም የሚሉን? ሃኑ እንደዛ ነው የሚሉን ክርስቲያኖች። ለኛ ኃጢአት እሱ ከፈለ የኛን ኃጢአት ነው። በጣም ግን እዚህ ላይም አንድ ነገር ልንገርሽ፣ ምሳሌ ልሰጥሽ ነው እና ይሄ ሎጂካል የማይሆነው እኛ ባላየነው ሁኔታ ነው አይደለ? የአዳምን ወንጀል የተሸከምነው ሁላችንም እንደዛ ነው አይደለ? አስተሳሰቡ በጣም ጥሩ። አዳምና ሔዋን ባጠፉት ጥፋት ለኛ ብሎ ክርስቶስ ተሰቀለ። ሎጂኩ እኮ ምን መሆን ነበረበት መሰለሽ? ሎጂኩ እኔ እንደማስበው አሁን እንደገባኝ አንተ እንደምትለኝ አንድ ጊዜ የኔ ሀሳብ ልንገርህ። አንተ አልጨረስኩም እኮ እኛ ሳናይ ከተሸከምን ሳናምንበት ሊሰረይልን ይገባል አይደለ? ሳናይ ከሆነ የተሸከመ አይደለ? ሎጂኩ እንደዛ ነው። ምክንያቱም እኔ ሳላይ ከሆነ የተሸከምኩት በተመሳሳይ ሳላይ ነበር ልማር የሚገባው። ኢየሱስ ዓለም ሳያምንበት ሁሉም ከተሰቀለ ሁሉም ሊድን ይገባ ነበረ ሳያውቅ። ግን አሁን ችግሩ ሌሎች ቦታ ብትሄጂ ኢየሱስን ሳያውቁ የሚሞቱ ሰዎች ምንድነው ዕጣ ፈንታቸው ብለሽ ብትጠይቂ ምንም በቃ ገሃነም፣ ምንም ጥያቄ የለም። ግን እንደዚህ አይነት ሎጂክ አይሰራም። በቃ አምላክ የሰዎችን ኃጢአት አንደኛው ሌላኛው ላይ አይጭንም የሚል አመለካከት ነው ያለን እኛ ሙስሊሞች። በዛ ላይ መልእክተኛን ሳይል አይቀጣም የሚልም ሌላ አመለካከት አለ። በደም ግዴታ መሆን ደግሞ የለበትም። ራሱ መማር ይችላል። ግዴታ ሰው መገደል የለበትም። ይሄንን ነው የሚመስለው። ይቅርታ እኔ አረዘምኩኝ። ሌላ ከሙኬ ጋር ጀምረሻል፣ ቀጥይ። አይ ቲንክ ሌላም ጥያቄ ያላት አይመስለኝም። ግን በክርስትናም ቢሆን ክርስቶስ ማለት ከአዳም ለወረሳችሁት ኃጢአት ሊሞትላችሁ መጥቻለሁ ምናምን ያለው ነገር የለም። ባይብል ላይ ስትመለከቱ መጽሐፈ መክብብ ምዕራፍ 3 አንቀጽ 19 ላይ የሰው ልጆችና የእንስሳት ዕጣ ፈንታቸው አንድ እንደሆነ ነው የሚናገረው። ሞት የሚባለው ነገር በኃጢአት ምክንያት የሚመጣ ሳይሆን ተፈጥሯዊ እንደሆነ ነው የሚናገረው። ምን ይላል መሰለሽ? መክብብ ምዕራፍ 3 አንቀጽ 19 ላይ የሰው ልጆችና የእንስሳት ዕድል ፈንታ አንድ ነው አለ። ድርሻቸውም ትክክል ነው። አንዱ እንደሚሞተው ሌላኛውም እንዲሁ ይሞታል አለ። እንስሳት እንደሚሞቱት ሰው ይሞታል፣ ሰው እንደሚሞተው እንስሳ ይሞታል። በቃ ምንም ድርሻቸው ትክክል ነው። አንዱ እንደሚሞተው ሌላው ይሞታል። የሁሉም እስትንፋስ አንድ ነው፣ ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውምና አለ። አየሽ፣ በመሞት ነገር ሞት የሚባለው ነገር ተፈጥሯዊ እንጂ በሰው ምክንያት በሆነ ባሪያት ምክንያት የመጣ አይደለም። ሰው ከእንስሳ ብልጫ የለም፣ ሁሉ ወደ አንድ ቦታ ይሄዳልና ሁሉም ከአፈር ነው፣ ሁሉም ወደ አፈር ይመለሳል። ስለዚህ ይሄ ስጋዊ ሞት የሚባለው ነገር ምንም አይነት ከኃጢአት ጋር ግንኙነት ያለው ነገር አይደለም፣ ክርስቲያኖች እንደሚሉት ማለት ነው። ኦኬ ተመልሶልኛል። አመሰግናለሁ። እሺ ግን ሃኑ ማወቅ የምትፈልጊው ሌላ ነገር ካለ ምን ትፈልጊያለሽ? ስለ እስልምና ማወቅ ዌልካም ነሽ። ለምሳሌ እናንተ መልእክተኛ መሐመድ ነው አይደል? አዎ አለይሂ ሰላቱ ወሰላም። አላሁመ ሰለ ወሰለም ዐለይሂ። አዎ ኦኬ። የመልእክተኛው መሐመድ ያገባት ሚስት ህፃን ልጅ ናት የሚባል እንትን አለ። የ9 ዓመት ልጅ ነው ያገባው። በዚህ ላይ ምን የምትሉኝ ነገር አለ? እሺ ኢንሻአላህ አቡኪ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ይመቻል።
ችግር የለውም ይብሮ። አይ ቲንክ በጣም ረጅም ሰዓት ነው ስታወራ የነበረው ከጠዋት ጀምሮ። ችግር የለውም መልስላት። ሰላም አለይኩም ብያለሁ። ሙከሚል፣ አሚር፣ ማሂር፣ አልማሂ ኡስታዝ ከኛ ጋር ናቸው። አነስ ሰላም ብያለሁ። ባቢሎን ለአቅመ ሰላም አለይኩም ደርሰሃል ወይስ ትንሽ ይቀራል? ሰላም ላንተ ይሁን አቡኪ። ሰላም ሰላም፣ እንዴት ነው ባቢ? ሰላም ነው? ሁሉ መልካም ነው። ቀጥሉ። አልহামዱሊላህ አልহামዱሊላህ። እሺ ሃኑም ሰላም ብያለሁ። አንቺ የጠየቅሽው ጥያቄ በጣም ወሳኝ ጥያቄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያገቧትን ሚስት ልጅ ናት የሚል ነው አይሻ ረዲየላሁ ዐንሃን አስመልክቶ ማለት ነው ካልተሳሳትኩኝ። እና እኛ እንዴት ነው የምንለው መሰለሽ በእስልምና አስተምሮ መሰረት አሁን ይሄንን ለአንድ ሙስሊም ስንነግር ይገረማል። እንዴት ልጅ ምናምን እንዴት ማግባት ማለት ምን ማለት ነው የሚል ነገር አይምሮ ላይ እንትን ይላል። ምክንያቱም የጋብቻ ስርዓቶች አሉ። 6 የጋብቻ ስርዓቶች አሉ እኛ ሙስሊሞች ማለት ነው። መጀመሪያ የጋብቻው ስርዓታችን ምንድነው? አንዲት ሴት ለምን 200 ዓመት አይሞላትም ለአቅመ ሔዋን ካልደረሰች ማግባት አይቻልም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። ለአቅመ ሔዋን ካልደረሰች ማለት ነው። ለምን 20 ምናምን ዓመት አይሆናትም? ምክንያቱም ለአቅመ ሔዋን አልደረሰችም ማለት ባይ ዲፎልት ትጎዳለች በዛ ጋብቻ ማለት ነው። ጋብቻ ከተደረገ መቼስ አብሮ ማደር አለ። አብሮ ሲያሩ ትጎዳለች ሊትራሊ። ስለዚህ በሐዲስ ደረጃ በሰሂህ በሆነ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ضرر ولا يضرر አሉ። ጋብቻ ሂደት ላይ አንድ ሰው መጉዳትም መጎዳትም የለበትም ብለው ነው ያስቀመጡት። ስለዚህ የምትጎዳበት ከሆነ ለምን 200 ዓመት አይሞላ ምንድነው? አንዲት ሴት ስትጋባ ማግባት መስጠቱን ዝጋው። አንዲት ሴት ስትጋባ መጋባት ያለባት በፍቃዷና በፍቃዷ ብቻ ነው። በተለይ ደግሞ ያላገባች የሆነች ሴት ቢክር የሆነች ሴት ስትሆን ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ቱንኪሑል ቢክሩ ሐታ ቱስተእዘን ብለዋል። አንዲት ለአቅመ ምንድነው ከዚህ በፊት ያላገባች የነበረች ሴት ስታገባ መጀመሪያ ፍቃድ ትጠየቃለች። ስለዚህ ለአቅመ መፍቀድ መድረስ መቻል አለባት ማለት ነው። ይሄን ያህል የሚደርሱ ወደ 6 የሚደርሱ የሚገርሙ እንትኖች አሉ። ወደ አይሻ ስንመጣ አይሻ ረዲየላሁ ዐንሃ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ለአቅመ ሔዋን የደረሰች ብቁ የነበረች ሴት ናት። አይ ለአቅመ ሔዋን እንዴት ትለኛለህ? 6 ዓመቷ ነበረ እኮ ብትለኝ ነው። 6 ዓመት የሚለውን ነገር መገንዘብ ያለባችሁ ምንድነው? አይሻ በ6 ዓመቷ ልጅ ናት ሊትራሊ ማለት ነው። ነብዩ በ6 ዓመቷ አይደለም ጋብቻ የሚባለውን ነገር የፈጸሙት። በ6 ዓመት ላይ ምንድነው ልክ እንደ ድሮኛ ልጅህ ለልጅ ምናምን እንደሚባለው አይነት በ6 ዓመታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኒካህ ነው ያሰሩት። ኒካህ ማለት አብሮ አይኖሩም፣ አብሮ አንድ ቤት ላይ አይገቡ፣ ግን በቃ ከሱ ጋር ነው የምትኖረው እንደማለት ነው። ከዛ 9 ዓመት ሲሞራት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠብቀው በ9 ዓመቷ ወደ ጋብቻ መጣት ማለት ነው። ይሄ ራሱ ጥያቄ ሊፈጥርብን ይችላል። ሪሊ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህፃን ልጅ የማግባት ፍላጎት ኖሯቸው ቢሆን 6 ዓመት ያለችን ልጅ ለምንድን ነው የጠበቋት እስከ 9 ዓመት? ቲንክ ዘን አንሰሩ ምን ይሆናል? ኦኬ ያ ማለት 6 ዓመት ፕላስ 9 ስትጨምር በ9 ዓመቷ ለአቅመ ሔዋን ትደርስ ስለነበረ ነው። ያንን ደግሞ የሚያስረዱ ሂስቶሪካል የሆኑ ማስረጃዎች አሉ። አይሻ ራሷ ስትናገር አንዲት ሴት 9 ዓመት ስትሞላት ለ9 ዓመቷ ብቁ ትሆናለች ትደርሳለች ብሎ ነው የተናገረው። ስለዚህ ከዛ አንጻር ነው ውዱ ነብያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በማንኛውም የጋብቻ ህይወታቸው በእያንዳንዱ ነገር ላይ ከሰዎች እንትን የተካለፈ ወይ ደግሞ ሰዎች ቋት የሚሉበትን ነገር ሰርተው ማያውቁም፣ አልሰሩም። ከዛ አንጻር ነው ምናልባት ጥያቄሽ እሱ ነው ወይ የሚለውን ሳላረጋግጥ ነው ወደ መልስ የገባሁት፣ ግን ይመስለኛል ያገኘሁት። ምናልባት አቡኪ አንድ ነገር ላሳይና 1000 ሰው ስላለ ሀኑ ትቀጥላለች። አንድ ጊዜ ሀኑ ይሽ ይቅርታ፣ አንድ ነገር አለ። ምናልባት ፑበርቲ የሚባል ነገር ያው ለአቅመ ሔዋን የመድረስ የሚባለው ነገር ይሄ በጣም የሚገርም መጽሐፍ ነውና ዊሊያምስ ቴክስት ቡክ ኦፍ ኢንዶክሪኖሎጂ ይላል። ኢንዶክሪኖሎጂ እና ይህን አስመልክቶ አንድ የተጻፈ ነገር አለ። ተመልከቱ ምን እንደሚል we may combine this finding and set the normal range for age at puberty አለ። age at puberty እንግዲህ ፑበርቲ ማለት ለአቅመ ሔዋን ለአቅመ አዳም መድረስ ነውና የሴት ልጅን ጉዳይ አስመልክቶ ነው እዚህ ጋር የሚናገረውና in white girls አለ በሴቶች ሆነው ነጭ ከሆኑ ከ7 እስከ 13 ዓመት ፑበርቲ ይደርሳሉ ይላል። ፑበርቲ ማለት ለአቅመ ሔዋን የመድረስ ማለት ነው። ኤንድ አለ ኢን አፍሪካ አሜሪካን ገርልስ አፍሪካ አሜሪካን የተባሉት ያው እንደ ብራዚል ምናምን ራሱ ታውቃላችሁ መቼስ ግልጽ ነው። ስንት ነው አለ 6 to 30 years old አለ። ከዚህ እስከዚህ ባሉት ጊዜ ውስጥ
ፑበርቲ ሊደርሱ ይችላሉ የሚል ጥናት ነው ያለው። ተግባባን። ሌሎች መጽሐፍቶችንም ብትመለከቱ ኢቭን አሜሪካ ራሱ ስታጋባበት የነበረውን እድሜ ብትመለከቱ 7 years ነው። ተመልከቱ። በሰባት ወይ ደግሞ 7 ዓመት ወንድ ወይ ደግሞ 7 ዓመት ሴት ልጅ ታጋባ ነበር በ1972 በ1965 እነዚህ በእነዚህ የዚህ የ50 ዓመት ቅርብ ታሪኮች ማለት ነው። እና አይሻ ረዲየላሁ ዐንሃ በዚህ ጉዳይ ላይ አስመልክቶ ቅድም አቡኪ እንደነገረሽ ደርሻለሁ ብላ ራሷ ተናግራ ነበር። ደርሻለሁ ብላ ስለዚህ ኢዛ በለገት الجاريه 9 سنين فهي امراه ብላ አንዲት ሴት 9 ዓመት ሲሞላት ደርሳለች አለች። የራሷን አይታ ማለት ነው። ስለዚህ ይሄን ይመስላል። ይቅርታ አቡኪ ጣልቃ ገባው። ይቀጥሉ። ከተቻለ አንድ ቪዲዮ ላሳይ ኢብሮ። እሺ ትችላለህ። አንዴ አርግና አቡኪ ይቀጥላል ኢንሻአላህ። አሳየና ሚዩት ላይ ነህ ያሳየህ ከሆነ አይደለም 15 ዓመት 10 ዓመት ራሱ ነው በተክሊል ዳሯት አራሷን ልጅ ማለት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። አሁን 10 ዓመት ያልሞላት ትናንትና ነው ቅድስት ካቴድራል ቤተክርስቲያን ውስጥ ማለት ነው። ትናንትና የዛሬ 2 ቀን የ9 ዓመት ልጅ አገባች በተክሊል። ያ እሷ ያው ትክክልና ጀዛከላ ኸይር። ምናልባት የእሷ እይታ እስልምናን ከመጠየቅ አንጻር ነው። ኦፍ ኮርስ በእርግጥ ካቴድራል የክርስቲያን እንትን ነው። የዛሬ 2 ቀን ነው አልከኝ። እሺ ቀጥል አቡኪ። አቡኪ አለ። ስንት ዓመቷ ነበረ ማሂር እድሜዋ? 10 ዓመት አልሞላትም። ወላሂ የዛሬ 2 ቀን ካቴድራል ቤተክርስቲያን በተክሊል አገባች። አቡኪ ቀጥልሽ። ምን አፎን እሺ፣ ኔትወርክ እንትን ብሎብኝ ነበር። ጥያቄው ላይ የሰጠችው ሪፍሌክሽን አልሰማሁትም። አልሰጠችም። ቀጥል አንተ ከሷ ጋር። እሺ እኮ ሃኑዬ እንዴት ነው? አመርቂ ነው ወይ ኢብሮ የሚያሳየው ነገር ወይስ አይደለም? አሁን መረዳት ያለብሽ ነገር ምንድን ነው? እኛው ደብል ስታንዳርድ ምናምን ብለን ባይብል መጥቀስ እንችላለን። ብዙ የሚጠቀሱ ነገራቶች አሉ ሂስቶሪካሊ አይሁድና የባይብል ትውፊት ላይ። ግን ያው ተማሪና ሞጋችን ለይተን ስለምናይ ነው። እሺ እስልምና ላይ ያለውን ብቻ መልስ የሰጠሁት ከዛ አንጻር ነው። እንዴት ነው ያልገባሽ ነገር ካለ ደግሞ እንትን ብትይ ደስ ይለኛል። የአሁኑ ፖይንት ላይ ያልገባኝ ሳይሆን ሪፍሌክት ያደረግኩትኝ አሁን አንተ ያሳየው ቪዲዮ ላይ ኖርማል አንድ ለምሳሌ መልእክተኛ ፕሮፌት መልእክተኛ የሆነና በጣም የእግዚአብሔርን ቃል የተቀበለ እና አሁን ኖርማል ሰው ጋር አምጥተህ ኮምፔር ማድረጉ ያን ያህል እንትን የሚል አይደለም። በ9 ዓመት የፐርሰኑ የሰዎቹ እንትን ይለየዋል ብዬ እንትን እላለሁ አስባለሁኝ። ማለት መሐመድ የእግዚአብሔርን ቃል የተቀበለው ሰው የ9 ዓመት ልጅ አግብቶ እንትን ማለቱ አይቃረንም ወይም ከሃይማኖቱ ጋር እንዴት መሰለሽ ሃኑዬ፣ ለምሳሌ አሁን ዝም ብለን ወደኋላ እንሂድና አሁን እኛ ለምሳሌ እስቲ በምሳሌ ልስጣችሁ። ኢትዮጵያ ላይ ሂስቶሪካል ፋላሲ አለ ወይም ፕሬዘንታቲቭ ፋላሲ ተብሎ ይጠራል። ምን ማለት መሰለሽ? ከዛሬ አንድ ዝም ብለን 400 ዓመት በፊት ወደኋላ ሄደን የነበሩ ሲቹዌሽኖችን በአሁኑ መለካት። ለምሳሌ ሃኑ ገበያ ትሄድና ቤት ውስጥ ሽንኩርቱን ለመክተፍ ምናምን ማለት ነው ሽንኩርት ትገዛለች ገበያ ሄዳ እና ገበያ ስገዛ አሁን ምን ስንት ይሏታል? ዝም ብለው ኪሎ ስንት ነው የገባው እንዳልሳሳትና ደግሞ
ሌላ ነገር እንዳትሉኝ ዝም ብሎ በቃ እናስወድጀው ነው። 100 ብር ውድ መሰለኝ ብቻ ዝም ብለ 100 ብር ምናምን አሉሽም በል እንዴ እንዴት 100 ብር ትሉኛላችሁ? ከዛሬ 400 ዓመት በፊት እኮ 1 ብር ወይ ደግሞ ስሙኒ ሲሸጥ ነበረ ብለሽ እንደመሞገት ማለት ነው። ይሄ ፕሬዘንታቲቭ ፋላሲ። ከዛ ሰውየው ምን ይልሻል? ትክክል ነሽ እሱንስ ግን አሁን እኮ ያን የነበረው አሁን ተወዷል፣ ብዙ ነገር ተቀይሯል ይልሻል። እና ይሄንን ለምን ያመጣው ካልሽኝ ከታሪክ አንፃር ስንመለከተው ያን የነበረው የመድረሻ እድሜና አሁን ያለው የመድረሻ እድሜ አንድ አይደለም። ገባሽ? ያኔ አሁን በጣም በለጋነት የሚደረስ ነበረ። በተለይ አረብ ሀገር ይሄ ሙቀቱ ለፖቨርቲ ለአቅመ ሔዋንነት በጣም እንትን ይላቸው ነበር። ፊዚካሊ በጣም ቢውልድ ይሆናሉ ምናምን። አይሻ ፊዚካሊ ቢውልድ ነበረች፣ ሞራሊም ቢውልድ ተደርጋለች። ሌላ ጥያቄ እንዳታነሱ ወይ ደግሞ ሌላ ጥያቄ አይምራችን ላይ እንዳይፈጠር ራሷ እኔ ደርሻለሁ ብላ ተናግራለች። ወቀድ ካነት ሸበት ሸባበን ሐሰናን ከማ ቃል ኢማም ነብይ ረሂመሁላህ ተዓላ ምርጥ መሆነ መድረስንም ደርሳ ነበረ። ስለዚህ እድሜ ማተር አያደርግም። እድሜ ማለት ጀስት ነምበር ነው። እድሜ ማተር አያደርግም። ለምን መሰለሽ? እድሜ ማተር ያደርጋል ከተባለን እንስማማ እስቲ። የማግቢያ እድሜ ስንት ነው ብዬ ብጠይቅሽ 15 ትይኛለሽ። ኦኬ 14 ተኩል ቢሆንስ ወይ ደግሞ 14 ከምናምን ወር ቢሆንስ ችግር የለውም ትኛለሽ። ኦኬ 14 ቢሆንስ አይ ትኛለሽ። ዋይ ብልሽ የለም ምንም ማስረጃ ማለት ነው። እድሜ ምንም ዋጋ የለውም። እድሜ ሳይሆን ለአቅመ ሔዋን መድረስና አለመድረስ ነው። አሁን ራሱ የአረብ ሀገር ሴቶች እና ጀርመን እና ስካንዲቪያን ካንትሪ ያሉ ሴቶች በጣም ፊዚካሊ ቢውልድ ሆነው ቶሎ ለአቅመ ፑበርቲ ይደርሳሉ። ፔሪየድ ማየት፣ ሌላ ሰከንደሪ እና ፈርስት ሴክሹዋል ካራክተርን የማሳየት ነገር ላይ ይገባሉ ማለት ነው። እና ቀደም መጀመሪያ ማዕቀፍ ላይ አስተውለሽ ከሆነ ያስቀመጥኩልሽ መሰረቶች በጣም ወሳኝ ናቸው። ያቺ መጎዳት የለባትም። ካልተጎዳች አንድ፣ ሁለተኛ መጋባት ያለባት በእሷ ፍቃድ ነው። ሶስተኛ ሊያጋባት የሚገባው አባትየው ነው። ምክንያቱም ከአባት በላይ ማንም እንትን የለም። እንዴ አንቺ ለልጅሽ ከአንቺ በላይ ማን ያስብላታል? ማንም አያስብላትም። አራተኛ እና ደግሞ ከዛ ላይ መጨመር የምንችለው ነገር ምንድነው? ጋብቻው የእስልምና ጋብቻ ኢሽሃር መደረግ አለበት። ኢሽሃር ማለት ምን ማለት ነው? ግልጽ አድርጎ ማውጣት ማለት ነው። ለምን ግልጽ ታውጫለሽ መሰለሽ? ለምሳሌ በዚህ ዘመን የ3 ዓመት ልጅ ማግባት ኃጢአት ቢሆን እኔ አወከር የ3 ዓመት ልጅ አግብቼ አጠቃላይ በሚዲያ አላስጨፍርም የ3 ዓመት ልጅ አገባው ብዬ ማለት ነው። ስለዚህ እስልምና ኢሽሃር የምታደርገው ራሱ ሼም የሚያስይዝ ነገር እንዳሰራ ጨምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ9 ዓመት አይሻን ሲያገቧት ኢሽሃር አድርገዋል። ግልጽ ወጥቷል። ግልጽ ሲወጣ እንዴት አንድ ሂስቶሪካል ሶርስ እንዴት አንድ ሰው ጥያቄ አላነሳም? እሺ እንቶ ፈርስት ሴንቸሪ ሰከንድ ከነብዩ በኋላ ባለው ስንቆጥር ማለት ነው። ከዛ በኋላ የነበሩ ምዕት ዓመቶች ላይ የነበረ አንድ ሂስቶሪያን፣ አንድ ኦሪየንታሊስት፣ አንድ የህፃናት ምናምን ሄልዝ የሚያጠና አካል ይሄ ነገር ስህተት ነው ብሎ አንድ እንዴት አላነሳም? የለም። ምክንያቱም ችግር የነበረው ነገር ስላልሆነ ማለት ነው። ያኔ በጊዜው ይደርሱ እንደነበር ስለሚያውቁ ማለት ነው። ይሄኔ እኮ አሁን ወደፊት ነው የሚመጡና በ20 ዓመት በዚህ ጊዜ አሁን በ20 ዓመት ይጋባል፣ በ18 ዓመት ይጋባል። ወደፊት ደግሞ መጥተው አወከር የሚባል አንድ እሺ እኔ አላገባውም ግን ምሳሌ ነሽ። አወከር የሚባል አንድ ንጽጽር የሚሰራ ሰው በ18 ዓመቱ አግብቷል። ስለዚህ ሙስሊሞች በጣም ባለጌዎች ናቸው ሊባሉ ይችላል። እንግዲህ እነዛ ነው ገባሽ? እና ፕሬዘንታቲቭ ፋላሲ እንዳይሆን ነው። ከዛ አንፃር ነው ያስረዳዎች። ያው ቪዲዮን አላየሁትም እና እንደዛ ነው ኢብሮ በቃ ቀጥሉ። አሁን ግን በደንብ ያዛት ኢብሮ፣ በብዙ እናወራታለን ጠንከር አድርገን። ማውራት ትችላላችሁ ያ ጀማ። እኔ ምግብ እየበላው ነው። እየተቀየራችሁ በቃ እኔ ኔትወርክ ያስቸግረኝ ስለሚችል ነው። ቀጥሉ በቃ ኢንሻአላህ። አነስ አለ። ሰላም አለይኩም። ወአለይኩም ሰላም። አንሳና ከፈለክ ማውራት ትችላለህ። ከፈለክ ኢንሻአላህ የፈለከው ማለት ትችላለህ። ቀጥሉ። እሺ ያ የቅድሞ ሀሳብ በደንብ ሁሉም ሰው ተብራርቷል ብዬ አስባለሁ። በደንብ ማለት ነው። ግን ክርስቲያኖች እዚህ 1000 ሰው ስላላቸው አንድ ሀሳብ ላንሳና እዚሁ ላይ ወደ ሌላ ሰው እናልፋለን ማለት ነው። በክርስትና የጋብቻ ኤጅ ምንድን ነው? ራሱ ስንት ዓመት ነው ሴት ልጅ ማግባት አለባት የሚባለው? በስንት ዓመቷ ነው ራሱ ማለት ነው። ከመተቸታችሁ በፊት ይህን መጀመሪያ ቼክ አድርጎ ነው። ለምሳሌ በኦርቶዶክስ ፍትሐ ነገሥት ላይ ቃል በቃል ኦርቶዶክስ ምን ብላ ታስቀምጣለች? በ12 ዓመት ሴት ልጅ ማግባት እንደምትችል ታስቀምጣሉ ኦርቶዶክሶች ማለት ነው። ከዛ በኋላ ካቶሊኮች ጋር ስንመጣ the father of the Catholic Church
ቶማስ አኳይነስ ምን በማለት ይናገራል? ሴት ልጅ በ12 ዓመቷ ማግባት ትችላለች እያለ ይናገራል። የቤተ ክርስቲያን አባት የሆነ ኦሪገን በተጨማሪ አሁን ምን በማለት ይናገራል? ሴት ልጅ በ12 ዓመቷ ማግባት ትችላለች በማለት ይናገራል። ኢቭን ከዛ በታችም ፕሮቴስታንት ጋር ስንመጣ ማርቲን ሉተር የፕሮቴስታንቲዝም መስራች የሆነው ሴት ልጅ ከ7 ዓመቷ ጀምሮ ማግባት ትችላለች በማለት ያስቀምጣል። እነዚህን እንዳለ ብንደረድር ማለት ነው አያልቅም ያጀማ። መጀመሪያ እምነታችሁን ቼክ አድርጎና ከመተቸታችሁ በፊት ድንጋይ ከመወርወራችሁ በፊት መጀመሪያ ቤታችሁን ቼክ አድርጎ። ኦኬ፣ ምክንያቱም መስታወት ቤት ውስጥ ሆናችሁ ድንጋይ አትወርወሩ፣ ጥሩ አይመጣምና። ኦኬ ሃኑ፣ ሌላ ጥያቄ አለሽ እስልምና ላይ? አይ ለአሁን የለኝም። ኦኬ ኢንኬዝ ሌላ ጥያቄ ምናምን ሊኖርሽ ይችላልና መከታተልም ትችላለሽ። ኢብሮም ምናምን እዚህ ጋር ያሉትን ወንድሞች ፎሎ አድርጋቸውና ሲገቡ ጥያቄ ሲኖርሽ ገብተሽ መጠየቅ ትችላለሽ። ኦኬ ነው ወረድላቸው ለሌሎች ቦታ ልልቀቅ። ኖ አትወራጂ፣ ችግር የለውም አለ ቦታ ተቀመጭ። እሺ ንግስት ሰላም ነው? ንግስት ንግስት ሰላም አለይኩም። ሰላም ነው። ጥያቄ አለሽ? ወአለይኩም ሰላም። እስኪ ባለቤቴን አናግረው፣ እሱ ሊያናግርህ ፈልጎ ነው። ሄሎ ሰላም አለይኩም። ወአለይኩም ሰላም። እኔ የምልህ አንድ አስተያየት ለመስጠት ነው፣ ብዙም ጥያቄ የለኝም። ክርስቲያኖች ሲመጡ ወደ እናንተ ኦርቶዶክሶች ማለት ነው የእነሱ ተማሪዎች ምናምን አሉ አይደል? እየገፉ ስለሚልኳቸው ብዙም እንትን ብለው አይመጡም። ለሙግት ነው የሚመጡ። ሲመጡ ማለት ነው ለመቀበል እስልምናውን ቸክ ለማድረግ ምናምን አይደለም የሚመጡ። እስልምናውን ለመቀበል አይደለም። እሺ ጥያቄ ያላችሁ ጋይዝ? ጥያቄ ያላችሁ? ጥያቄ ያለው ሰው አለ? ወይ ርዕስ አንስተን እናወራበታለን ማትገቡ ከሆነ ማለት ነው። ኦኬ ሶዳ ጥያቄ ያለው ሰው እናስተናግዳለን። እኛ የመጣውን እንደመጣው እናስተናግዳለን። ኦኬ ርዕስ ይዘን እንቀጥል። ሙከሚል ምን ይመስላል? ሙከሚል ማሂሮ ርዕስ አንሳና አንስዬ በዛ ርዕስ ላይ እንቀጥል። ከዛ ደግሞ አንድ ቦታ ላይ በቃ ሙስሊም አታስገቡ። አንድም ቦታ ሙስሊም ሞዴሬተሮች የሆነ ርዕስ አንሳና በዛ ላይ አይ መርሐባ። እሺ ምን ይሻላችኋል? መረጡ። እናንተ ላስመረጥና ስለ ስላሴ እናውራ፣ ኦር ስለ ነብዩ ሰለላሁ ዐለይሂ ወሰለም እናውራ፣ ስለ ቤተ ክርስቲያን አባቶች እናውራ፣ ስለ መጽሐፍ ቅዱስ እናውራ፣ ስለምን እናውራ? ስለ ኢየሱስ አምላክነት እናውራ። ለምን ቸርች ባዛ ስለአታወራም አነስ? ይቅር ሌላ ጊዜው ያ ለጊዜው እንደዛ እናደርገው። ያንን አይሞግቱም ማለት ምን አልከኝ? አይሞግቱም። ታች ከተነሳ አይሞግቱም፣ አይገቡም። መርሐባ። ስለ ስላሴ እናውራ። ምን ይመስላችኋል? መርሐባ። ስላሴ ጋይዝ የምታስታውሱ ከሆነ የኢብሮን ዲቤት የዛሬ አመት ይመስለኛል እና ስላሴ ሲወራ የርዕስ ነው ትዝ የሚለኝና አንድ ጊዜ ኦኬ ቢስሚላህ ስለ ስላሴ ኢንሻአላህ መሞገት የሚችል ማለት ነው የትኛውም ክርስቲያን አፖሎጂስት መግባት ይችላል ስላሴ ላይ ማለት ነው። ስላሴ ስነ ምክንያዊ ነውን? ስላሴ ሎጂካል ነውን? የሚል ክርስቲያን ካለ
መሞገት ይችላል ማለት ነው። ያው ምንድነው ፕሮብለሙ ከተባለ እናንተ ክርስቲያኖች ሶስት አምላክ ነው የምታመልኩት ነው። you guys worship three god ሶስት አምላክ ነው የምታመልኩት ክርስቲያኖች ማለት ነው። ብዙ ጊዜ እኛ ክስ ሲቀርብላቸው ትሰማላችሁ አይደል? ከሙስሊሞች አንድ ሲደመር አንድ ሲደመር አንድ ሲደመር አንድ እንዴት ነው አንድ የሚሆነው እያልን ብዙ ጊዜ የሚሰሩባቸዋል። ያ ከስራውን አዲ እንዳስቀመጠው 1 + 1 + 1 + 1 አንድ ሲደመር አንድ ሲደመር አንድ ሲደመር አንድ ኢኳልስ ቱ 1 ይላሉ ክርስቲያኖች ማለት ነው። እንዴ this is illogical። አንድ ሲደመር አንድ እንደምናውቀው ስንት ነው? 3 ነው አይደለ? አይ 3 አይደለም አንድ ነው እያላችሁ ነው ያለው። ስላሴ ስና መክናዊ ነው። ስላሴን ማብራራት የሚችሉት አንድ ክርስቲያን ካለ ስላሴ ሶስት አምላክ መድበለ አማልክት አምልኮ አይደለም የሚል ክርስቲያን ካለ ይሄው አሁን መግባት ይችላል ማለት ነው። መግባት ይችላል። ይሄ ጥያቄ በእኔ የጀመረ አይደለም፣ በኢብራሂም የጀመረ አይደለም፣ በማሂር በሙከሚል እዚህ ጋር ባሉት በአሚር የጀመረ አይደለም ይሄ ጥያቄ ማለት ነው። ከመጀመሪያዎቹ ስላሴ የጀመረባቸው ከአራተኛው ክፍለ ዘመን ነው ብዬ አስባለሁ። ከዛ በፊት ስላሴ የለም፣ ምክንያቱም አባቶችም አያምኑም ብዬ ነው ማምነው። ከአራተኛው ክፍለ ዘመን ጀምሮ ይሄ ጥያቄ የቤተ ክርስቲያን አባቶች ሲቸገሩበት የነበረ መመለስ አቅቷቸው ሲቸገሩበት የነበረ ጥያቄ ነው። የቤተ ክርስቲያን አባቶች ማለት ነው። ለምሳሌ ግሪጎር ኦፍ ኒሳ ኦን ናት ትሪ ጋድስ በሚለው ሌተር ቱ አብላቢየስ በላከው ላይ ይህን ጥያቄ ተጠይቆ ማለት ነው። ጥያቄውን ላስቀምጥላችሁ። ፒተር ጄምስ ኤንድ ጆን ቢይንግ ኢን ዋን ሂውመን ኔቸር አር ኮልድ ትሪ ማን አለ። ጴጥሮስ ዮሐንስ እና ጄምስ አንድ ሰውነትን ይጋራሉ፣ ነገር ግን ሶስት ሰዎች ነው የምንላቸው አለ። and there is no absurdity in describing those who are united in nature በማለት ይናገራል። በዚህ ምክንያት in this case ለምንድነው አብ ወልድ መንፈስ ቅዱስን ሶስት አምላክ ማንላቸው ነው እያለ ያለው? ምክንያቱም አንድ አይነት ምንነትን ስለሚጋሩ ማለት ነው። ሶስት አምላክ እንላቸዋለን አለ። ይሄ በጣም ዲፊካልት ኩዌስችን ነው በማለት ይናገራል። ከዛ በኋላ የሰውዬ ምን ይላል? ጋይዝ አስተውሉ። ምን ይላል መሰላችሁ? ኖ እዚህ ጋር እኮ ሶስት ሰው አይደለም ያለው አንድ ሰው ነው ያለው ብሎ ሲሞግት ትመለከታል። ለምሳሌ አነስ ኢብራሂም እና ማሂር አንድ ናቸው፣ ሶስት አይደሉም፣ ሶስት ሰው አይደሉም በማለት ሲሞግት ትመለከታላችሁ ማለት ነው። ይሄንኛው ከአራተኛው ክፍለ ዘመን ጀምሮ የነበረ ፕሮብለም ነው። ዛሬ ላይም ግን ክርስቲያን ፊሎሶፈሮች እና ቴዎሎጂያኖች ይህንን መልስ ለመስጠት ሲጥሩና ሲታግቱ ትመለከታላችሁ። አንድ ምሳሌ ላስቀምጥላችሁ። ኦኬ እዚህ ጋር ይታያቸዋል። ይሄ ነገር ይታያቸዋል። ነው አነስ ይሄ ነገር ይታያቸዋል ጋይዝ። ጋስ ዋት ኢዝ ምንድነው? አሲ ገምቱ። ምንድነው? ምን ሊሏችሁ ነው? ይሄንን አሲ ገምቱ። ምን ሊሏችሁ ነው? ገምቱ እስቲ ምን ሊሏችሁ ነው? ክርስቲያን ፊሎሶፈሮች እና ቴዎሎጂያን እና ዊሊያም ሌን ክሬግ የመሳሰሉ ማለት ነው ክርስቲያኖች በቃ እንደኛ ምሁራን ብሎ እላይ ከሚያስቀምጧቸው ምሁራኖች ስላሴ ማለት ይሄ ነው ልክ እንደዚህ ነው ይላሉ። ዛሬ ማብራሪያ አጥቶ ማለት ነው። ስላሴ ማለት ልክ እንደዚህ ነው፣ ሶስት ጭንቅላት እንደዚህ ያለው ሶስት ጭንቅላት ያለው አንድ ቦዲ፣ ይሄን ቦዲ ምንድነው ሰውነቱ ምንድነው ስላሴ ነው ይላሉ። ከዛ በኋላ ሶስት ጭንቅላት አለው በማለት እነማን ነው የሚናገሩት? እነ ዊሊያም ሌን ክሬግ ማለት ነው። ምሳሌ ልስጣችሁ። ይሄ ከርበረስ ይባላል። በግሪክ ሚቶሎጂ ነበረ ተብሎ የሚታመን ነው በታሪክ ማለት ነው። ይህንን ስላሴ ምሳሌ ነው ብሎ ክርስቲያኖች ዛሬ ላይ ሲያቀርቡ እንደ ምሳሌ ማለት ነው። ይህንን እንደ ምሳሌ ሲያቀርቡ ትመለከታላችሁ። ክርስቲያኖች እንዲህ አይነት ምሳሌ ትቀበላላችሁ? አምላካችሁ ከውሻ ጋር እንደዚህ ከውሻ ጋር እንትን እየተባለ ትቀበላላችሁ? ጋይዝ አምላክ የምትሉት አካል እንደዚህ ከውሻ ጋር ማለት ነው። ይህንን ይመስላል ስላሴ ስትባሉ፣ የስላሴ አናሎጂ ተብላችሁ ሲቀርብላችሁ ኦን ትቀበሉታላችሁ? ይሄንን የስላሴ አናሎጂ ነው ብላችሁ ላምብላችሁ። ከራስ ነው ወይ አነስ? አይ አንተማ ከራስ ነው እያወራ ያለው። ሙከሚል ከራስ ነው። ኢብሮ ማሂር ከራሳችሁ ነው የምታወሩት ልትሉ ትችላላችሁ። ኖ ከራሳችን አናወራም። ማስረጃ ላቅርብላችሁ፣ ቃል በቃል ያለበትን ማለት ነው። ተመልከቱት፣ ይታያቸዋል ብዬ ተስፋ አደርጋለሁ። but analogies may prove helpful as a springboard for philosophical reflection on the formulation አለ። in Greco-Roman mythology there is said to stand guarding the gates of Hades a three-headed dog named
ከርበረስ በማለት ይናገራል። በግሪክ ሚቶሎጂ በድሮ ዘመን ነበሩ ተብሎ የሚታመኑ 3 ጭንቅላት ያላቸው ከርበረስ የሚባል ውሻ ነበረ ይላል። ከዛ በኋላስ ይህ አናሎጂ ስላሴ ብሎ ነው ያቀረበው ማለት ነው። they are not 3 dog 3 ውሻ አይደሉም ማለት but parts of one ከርበረስ አለ የአንዱ የከርበረስ ፓርት ናቸው በማለት ይናገራል። አንዱ ውሻ ነው ያለው በማለት ይናገራል የሰውዬ ማለት ነው። ከዛ በኋላ አባቶች ላይ አፒል ያደርጋል ለማብራራት እና እነ ዊሊያም ሌን ክሬግ ክርስቲያኖች እንደዚህ ከላይ ሰቅሎ የሚናገሯቸው ሰዎች ስላሴን ለማስረዳት ይህን ሲጠቀሙ ትመለከታላችሁ። እስቲል ግን ይሄ ሶልቭ አያደርግም ስላሴን። የሆነ ጥያቄ እንዳይፈጥርባችሁላችሁ። ለነገሩ ማነው ጥያቄ የሚፈጥርበት በዚህ ይሄ ስቲል ስላሴን ሶልቭ የሚያደርግ ነገር አይደለም። ይሄን 3 ውሻ ማለት እንችላለን አንድ ቦዲ ያለው። ምሳሌ ልስጣችሁ። መንታ ሰዎች አይታችሁ ታውቃላችሁ? ተጣብቀው ምናምን የተወለዱ ይብሮ ለምሳሌ መንታ የሆኑ እንደዚህ ተጣብቀው ምናምን አንድ ሰውነት ያላቸው ማለት ነው። ኢቨን እንደዚህ አይነት ሰዎች አሁን 2 ሰው ነው የምንላቸው በአንድ ቦዲ ያላቸው ማለት ነው። ልክ ደሴም ወይ አንድ ቦዲ ያለው 3 ውሻ እንደምንለው ይህን ስላሴ ጋር ካወዳደራችሁ እንግዲያውስ እኔ ምንም ማድረግ አልችልም። ዛሬ ላይ ነው የምላችሁ ጋይዝ፣ ከ4ኛው ክፍለ ዘመን ጀምሮ ይህንን መፍትሄ ለማግኘት ክርስቲያን መምህራን ምሁራኖች እየጣሩ ነው ያሉት። ግን ያመጡትን ተመልከቱ። ይህንን ያመጡት እስቲ መልስ አለኝ የሚል ክርስቲያን ካለ ሪሊ መልስ ካላችሁ ግቡ። መልስ ያለው ክርስቲያን ማለት ነው። ኢብሮ ምን ትላለህ እዚህ? Man, this is crazy, brother. The hell is that, man? እኔ ግራው ላይ ነው የገባኝ። እኔ አሁን ማለት አምላክህን በዚህ 3 አንገት ባለው ውሻ መሰለህ ሲጀምር አንደኛ ሶልቭ ያደረገውም እንዳልከው 3 ጭንቅላት ያለው አምላክ አለ ብለው ነው እንግዲህ እየነገሩ ነው ያሉት ማለት ነውና አዑዙ ቢላሂ ሚነሽ ሸይጣን ረጂም ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ምንም አይደለም ማነስ ስራ ይፍረስ አንተን ባይዜ ማለት ነው። እዚህ ጋር አንዳንድ ሰዎች ማን እንደሆነ ሰውየው ላያውቁ ይችላሉ። ዊሊያም ሌን ክሬግ ስንል ማን እንደሆነ ማለት ነው። አንዴ ቆይ ላሳያችሁ እና ክርስቲያኖች ምን ያህል በቃ ምሁራን ብሎ ከሚያስቀምጧቸው ላይ አንዴ ላሳያችሁ። ዊሊያም ሌን ክሬግ ማለት ማን እንደሆነ ላሳያችሁ። የሆነ ተራ ሰው አይደለም። ህይወቱ ሙሉ ለዚህ ነገር ሰጥቶ ሲለፋ የነበረ ሰው ነው። የስላሴን ሶልቭ ለማድረግ ኢቨን ኮስሞሎጂካል አርጊመንትን ፌመስ ያደረገ ሰው ነው እና ተራ ሰው አይደለም። ሉክ አት ዲስ ጋይ። ይህን ሰው ታውቁታላችሁ ብዬ አስባለሁ። ክርስቲያን አፖሎጂስት ነው። ስለ ዶክተር ተስፋዬ ሮቤል በሚያወራበት ሰዓት ምን ይላል? ዶክተር ተስፋዬ ማለት አለ ዊሊያም ሌን ክሬግ አለ። አያችሁ፣ አልቪን አለ፣ ከዛ በኋላ ኖርመን አለ። በአማርኛ ሲያናግሯችሁ ማለት ነው አለ። ከነርሱ በተለይም የእርሱ ኳሊቲ ያለው ሊቅ ነው አለ። ስለዚህ እንደ ሊቅ በቃ እነዚህን ነው እንደ ምሳሌ የሚያቀርባቸው ራሱ ማለት ነው። እነዚህ እንደ ሊቅ የሚያያቸው አካላት የእነዚህን ውሻ አምላክን ከውሻ ጋር እንደዚህ እያወዳደሩ I don't know what to say guys. I'm so sorry ለእናንተ ማለት ነው። በጣም አዝናለሁ። ክርስቲያኖች ካላችሁ ሪሊ ይህን ነገር ትቀበላላችሁ?